ብለው አምነውበት እቺን ቃል ከኛና ከወንድሞቼ መሰል ወንድሞቼ ጋር አግኝተው ጽፈዋል። ኢዮብ ዘሚካኤል አሁን ተሐድሶ ያስፈልጋል ብሏል። በእውነት ጭብጨባ ሊጨበጨብለት ይገባል። ለዚህ ልጅ ተሐድሶ ያስፈልጋል። አዎ ልክ ነው። ጠቅላይ ቤተ ክህነቱ ተሐድሶ ያስፈልጋል። ጳጳሳቱ ጋር ተሐድሶ ያስፈልጋል። ቤተክርስቲያኒቱ እንደ ቤተክርስቲያን ተሐድሶ ያስፈልጋታል። ይኸው ነው። ይህን ነበር ስንል የነበረው እኛም ይህን ነበር ስንል የነበረው። የእሱን ጽሁፍ ሙሉውን ያላችሁ ሰዎች በውስጥ ጻፉልኝ፣ በውስጥ ላኩልኝ። ኢዮብ ዘሚካኤል ነው የጻፈው። ተሐድሶ ያስፈልጋል ምን ለማለት ፈልጎ ነው ምናም ነገር እያሉ አንዳንድ ሰዎች እንትን ሲጎነትሉት ምናም ነገር ሁሉ አይቻለሁ በጽሁፍ። አዎ ተሐድሶ ያስፈልጋል። አዎ አኬ ወጥሮ ይዞልሃል አልኩ። በጽሁፍ እየተገተገ ነው፣ አሳያለሁ። እዚህ ላኪልኝ፣ በውስጥ ማኪ ላኪልኝ ሙሉ ካለ የኢዮብ ዘሚካኤል። ይኸው ፎሎ ባክ መልሽ የለው፣ ላኪልኝ በውስጥ እህትየው። እሺ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የክስ ደብዳቤ ወጥቷል። ከሳሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ተከሳሽ ወንድማችን መጋቢ ትዝታው ሳሙኤል። የተከሰሱበት ምክንያት የቤተ ክርስቲያናችንን መጽሐፍቶች እኛ ቅዱሳን ናቸው እያልን ጠዋት ጠዋት ፀሐይ የሞቀን የምናነባቸውን ህዝብ እንኳን አንብቦ እውነቱን እንዳይደርስበት እህል ሳይበላ ነው የሚነበበው ብለን ለህዝባችን የነገርናቸውን መጽሐፍቶች እና ሰው ሁሉ አንብቦ እንዳይረዳ ውጫቸውን በሱቲና በቆዳ ጠርዘን አምረን አሰማምረን ለብዙ ዘመን ህዝባችን ከማንበብ ውጭ ጥያቄ እንኳን ቢፈጥርበት ይሄ ምንድነው ብሎ የሚለው ብለው እንኳን ሳይጠይቁን ለብዙ ሺህ ዘመን የኖርነውን እነዚህን መጽሐፍቶቻቸውን እነዚህ ጉዶች ተነስተው አነበቡብን። ማንበብ ብቻ አይደለም፣ አንብበው ዓለም ሁሉ ይሄን ጉድ ማየት አለበት ብለው ቲክቶክ እና ሶሻል ሚዲያ ማህበራዊ ድረገጽ ላይ በዩቲዩብ እና በፌስቡክ በተለያየ ነገር ላይ ለዓለም አውጥተው አሳዩብን። ውስጡ ተጽፎ የተገኘው ደግሞ አተላልሳችሁ ትጸድቃላችሁ፣ እጣቢ ጠጥታችሁ ትድናላችሁ፣ የተክለ ሃይማኖት ተቅማጥ ከክርስቶስ ደም፣ ጸጉርና ጥፍር ለዘላለም ሕይወት ፍቱን ናቸው። እኒህና እነዚህን የመሳሰሉ ለብዙ ዘመን ስንጠቀምባቸው የነበሩ ነገሮችን እነዚህን በሙሉ አወጡ። ይሄ ነው መከሰሻው እና ሊያነቡት አይገባም ነበር። በጣም እኮ የሚያሳዝነው ሊያነቡት የማይገባው ነገር ነው አንብበው አደባባይ ላይ ያወጡብን። ሌላ ኦርቶዶክሳዊ ጥግ ላይ ሆኖ ደግሞ እንዴ ታዲያ ብፁዕ አባታችን ይሄ እኮ ታዲያ ልጆቹ እኮ ያወጡት መጽሐፉ ላይ ያለውን ነው የለም ብለን እንዳንል የትዝታውም ክፋቱ የኤርሚያስም ክፋቱ የሌሎችም ክፋታቸው ገጽ ከምዕራፍ ግዕዝ ከአማርኛ እያወጡ ነው የሚያነቡት። የለም ብለን እኛም እንዳንከራከራቸው ብዙ ጊዜ እኮ ሞክረን ነበር አባታችን ይላሉ እዛ ቁጭ ብለው ማለት ነው። ሌላኛው ብፁዕ አባታችን ያው ለምሳሌ ገስት ላይ ገብቼ በጣም ብዙ ጊዜ ቻሌንጅ አድርጌያቸው ነበር። ቻሌንጅ ለማድረግ ሞክሬ የለም ውሸታችሁን ነው መናፍቃን ዝም ብላችሁ እዚህ ቤተክርስቲያን ላይ በጥላቻ ነው የምታወሩት ሁሉ ብዬ እንትኑን አትሞስፌሩን ለመቀየር እኮ ብዙ ጊዜ ሞክሬ ነበር አባታችን። እና እነሱ ደግሞ ብዙ ካስለፈለፉ በኋላ ካሜራ ይገለብጡና መጽሐፉን ፊት ለፊት አድርገው እኛን ሁሉ እያሸማቀቁ ልክ መጽሐፉን ስናነበው ሲያስነብቡት በቃ የምንመልሰው እናጣለን። ያው በቃ ኦርቶዶክስ ለዘላለም ትኑር ብለን መፈክራችን ያው የሰጣችሁን እንመፈክር እሱን ተናግረን ነው የምንወርደው። እና አሁን ይሄ ክስ ያስኬዳችኋል እንዴ? አይ ባያስኬደንም ግን እንደው አለን ለማለት እንጮኻለን። አይ
ብፁዕነቱ ግን አሁን ይሄ መጽሐፍ ላይ የተጻፈው እነሱ ማውጣታቸው ነው። ከዚህ የበለጠ ስንት ሊከሰስ ቤተክርስቲያኑ ሊያዋርዱ የሚችሉ ተግባራትና ስራን የሰሩ አባቶቻችን አሉ አይደል እንዴ? ለምሳሌ በቅርብ በግ የቀበሩትስ አባት 15 ታቦት ለእስላም አሳልፈው ድግምት እንዲደግምበት መተት እንዲመትትበት በራሳቸው ጽሁፍ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ እንድርያስ የአሁኑ የሊቃውንት ጉባኤ ዋና የበላይ ኃላፊ በሆኑት የተሰራው እኮ የድምፅ ቅጅ እኮ ወጣ። ብፁዕነቱ ደብዳቤውንም አውጥተው ፊት ለፊት ላይ የእሳቸው ፊርማ፣ የእናታቸው ስም፣ የአባታቸው ስም፣ የተወለዱበት ሰሜን ጎንደር ተወልደው እንዳደጉ ይህ ሁሉ እኮ ወጣ። ታዲያ አሁን ከዚህ እነኚህ ልጆችና ከእነኚኞቹ የትኞቹ ናቸው ቤተክርስቲያኒቱን ያዋረዱት? አይ እኛማ ይላሉ አባቴ የተባለው ሲመልስ፣ እኛማ ያው እርስ በርስ እዚህ እንግዲህ ማንንም አያወጣም። የእሳቸው ወጣ እንጂ እኮ ይውጣ ተብሎ ከተባለ እያንዳንዳችን ቢወጣ ምንም ከመካከላችን ከዝንጀሮ ቆንጆ ምን ይመርጡ ብለው እንደሚሉ ያገሬ ሰው ምንም ጤነኛ የለም። እና እኛውን እንዳላያችሁ አይታችሁ ለፉት ነው። የቤት ወሬ እንደዚህ ነው የሚወራው ብራዘርዬ። ከውጭ ግን መናፍቃን ከተባሉ እንደዚህ የተባሉ እንደዚህ ብለው ካሉ እንጮሃለን። የጉያችን ውስጥ ግን ያለውን ምናምን ነገር እሱን አንጮህም፣ ብዙ አናስጮህም። በጓ እኮ እንደተቀበረች ታሪኩም ተቀብሮ እኮ ነው የቀረው። አንድ መልስ የሰጠ ኦርቶዶክስ አለ እንደዚህ ቲክቶክ ሶሻል ሚዲያ ላይ የሚያገለግል ዘመድኩን በዚህ ጉዳይ ተናገረ እንዴ? ሰምታችኋል? የበጉ ቀበራ ላይ እኔ አልሰማሁም። ምናልባት እሱ አንዳንድ ጊዜ የሚናገረው እውነት ነገር ስላለ ማለት ነው። ተናግሯል፣ ዘመድኩን ተናግሯል። ሰምታችሁታል? ዘመድኩን በቀለ የበጎቹን ቀበራ ተናገረ ወይ? አብዛኛው እኮ እዚህም ያለ ሰው እኮ ተስማምቶ ሊሆን ይችላል። መልሱልኝ። ተናገረ? እኔ አልሰማሁም። አልተናገረም። እኔ እናንተንም እኮ ነው የምጠረጥረው። እናንተማ አትናገሩ። አልተናገርም፣ አልሰማንም ጨርሶ። እኔ አልሰማሁም፣ አላየሁም ሲናገር። ወድሽ ይሄም አይወራም። ምን ተብሎ ይወራል? በግ አይደለም በጎች ቢቀበሩ የኢትዮጵያ በጎች አጠቃላይ ቢቀበሩ ማንም አይናገርም። ክፉ ዘመን መጣ ኬራ ላይ ሰው በሉ እንጂ ብለው የሚሉት አይናገሩ። ስክሮል አድርጎት ነው የሚያልፈው። አክሊለ ስንት ጊዜ ነው በጣቱ እየሞነጨረ ያለፈው ይሄንን አርዕስት። የቀሚስ ስር ተጽዕኖ ፈጣሪ የተባለው ጎረምሳም እሱም እንደዚሁ ነው ያለፈው እንጂ አልተናገረበትም። እውነት ነው ተጽዕኖ ፈጣሪ ነው፣ ግን እህቶች አካባቢ ነው አሉ ተጽዕኖ የሚፈጥረው ቀሚሱ አካባቢ ነው ብለው የውስጥ አዋቂ ምንጮች ናቸው ያወጡት። እኔ አይደለሁም ያልኩትኝ። እዛ አካባቢ በጣም ተጽዕኖ ፈጣሪ ዲያቆን ነው አሉ። ሰይ ማለፊያ ይላሉ የሀገራችን ገበሬዎች። እንዴ ለካ ሴት ወዷ አይደለም አንተዬ፣ ለካ ተጽዕኖ ፈጣሪ ፈልጌ ምናምን ነገር ብላ የምትለው ወጠብሻ ጎረምሳ ሁሉ እሱም ምንም አላለም። በግ አይደለም ዝሆን ቢቀበር እሱ ጉዳዩ ከእህቶች ጋር ነው። ቤቱ ጌታ እኔ የሚያስቀኝ ነገር እኮ ነው። ግርም የሚለኝ አንዳንዴ እውነቴ ነው እንዴ ፈሌ በግ አይደለም ዝሆን ብትቀብር ከርከሮም ቅበር ጃርት ጉዳዩ አይደለም። እሱ ጌም ጨዋታን ከነካህበት ቲክቶኩን በአንድ እግሩ ያቆመዋል። የጌም ጉዳይ ካመጣበት ያው ህጣንህ ስለሆነ ብይ እንደዚህ ጌም እንትን ቦምቦሊኖ አንድ ማለት ዶናት ያለው እንደሱ እሱ አካባቢ ከነካ ቲክቶኩን በአንድ እግሩ ያቆመዋል። ሁለተኛ እህቶች አካባቢ እንዲህ ዝም ብለህ መለስ ቀለስ የምትል ከሆነ ምንድነው እዚህ የሚያመላልስ ነው ብሎ የሚልህ አጠቃላይ
በእህቶች ላይ የተሾመ መልአክ ይመስል በእህቶች ላይ የተሾመ ክንፍ የሌላው መልአክ ሆኖላል። አይ ጌታዬ፣ የሆነ ቃል እናገር ነበር ዳግሻ የተናገረውና ልዝለለው። አሁን ወሩ ግንቦት ማለት አቃቢ አንስት ብለነዋል። አይ ጥሩ መልአከ አንስት ብንለው ምን ይለው ይሆን? መልአከ አንስት መልአከ ብርሃን ይባላሉና አልተናገረበትም እሱ በዚህ ጉዳይ ጭጭ ብለው ነው ያለሁት። ፈለገ መሐመድ ማለት ነው። አረ ኤርሚዬ ከስር ኮሜንት ረፉ በላቸው። ፈለገ ጽንስ ፈጣሪ እያሉት ነው። ተው በላቸው። አይ እንደዚህም ትክክል አይደላቸው። አይ በቃ ተቀበይኝ ሜርሲ። ቤቱ መሪው ነው። እኔ እዚህ ላይ የለሁበትም ኤርሚ። ቀሪ ነበር ያስቀምጡኝ። እኔ ምስ ኮሜንት ነው ያሳቀኝ በጣም ከሁሉም ኮሜንት። ደግነቱን የዛሬ አለመኖር የጠቀመኝ እንጂ አለመኖር የጠቀመኝ እንጂ ጉድ አለቅ። ኢየሱስ ሰው ግን ክፉ ነው። በጣም አመመኝ በእውነት። ጭጭ ዝም መጽሐፍ የጻፉ በእነሱ ፍቃድ ስለሆነ ጳጳሳቱ በሙሉ መከሰስ ያለባቸው። ትውልድ ቢኖር ኦርቶዶክስን ያሸማቀቁ እነሱ ናቸው። ትዝታው አይደለም፣ ኤርሚያስ አይደለም፣ ሌሎች ወንድሞቼ እህቶቼ አይደሉም። መጽሐፍቶቻችሁ እነዚህ መጽሐፍቶች እንዲታተሙ ፍቃድ የሰጡ የቅዱስ ሲኖዶስ አባላት የሆኑ የሀገረ ስብከት ሊቀ ጳጳስ የሆኑ እነሱ ናቸው። ድርሳነ መድኃኔዓለም አሁን እንዲታተም የሰሜን ወሎ እንዲጻፍ አሁንም የወሎ ክፍለ ሀገር ላይ ያለ ብፁዕ አቡነ ኤርሚያስ እሳቸው አለ መጽሐፉ እጄ ላይ አቡነ ደንቆሮ አቡነ መሰሶ ይላል። ውስጡ ስትገባ ስታይ ምንም በቃ ቤተክርስቲያኒቱን ቁልቁል የከተተ ጽሁፍ። እርስ በራሳቸው አይካሰሱም፣ እርስ በራሳቸው አይጠያየቁም። አንድ የተናገር የለም። ሌለም ያንን ፂሙን ወርታችን እንደዚህ እየላገ ይመጣልህና እሱ ሄሬኒዮስ፣ አግናጢዮስ፣ ሱሱኒዮስ ነው ብሎ የሚለው ከዛ ውጭ ምንም ነገር የለም። የበጉን ጉዳይ ማንም ያወራ የለም። የዛ የስልክ ልውውጥ ቅጂ ማንም ቲክታክ ላይ ሶሻል ሚዲያ ላይ ሲራወጥ የሚውል አቡነ ገብርኤል እያለ ሲሳደብ የነበረ ሁሉ አንዳቸውን በዚህ ጉዳይ ላይ መልስ የሰጠም የለም። ሌሎቹን ጨምሩባቸው ራሳቸው። ይህን ያህል ግብዞች ናችሁ። በተለይ አንዳንድ የኦርቶዶክስ እምነት ተከታይ ነን ብላችሁ የምትሉ ሶሻል ሚዲያ ላይ የምትሯሯጡ ማለት ነው።
እሺ ወደ ጽሁፉ ከመሄዳችን በፊት ወገኖች ሁላቸውም ሰላም ይስጡ። ሞድሽና ቀሲስ ሰላም ብለዋል። ሜርሲዬ መነን ዳጊ ቤካይና ሌሎች እህቶች ከታች ያሉት እውነት ትናንትና ነው ጌታ የተቀበለችው በጣም የተወደደች እህታችን እግዚአብሔር ይባረክ። ሰላም በሉና ከዛ እንቀጥላለን ማለት ነው። ሜርሲዬ ቤቱን መሪው ሰላም እንዲሉ ታላቅነት ለምስራ ላይም ስላለው እህቶቼ ነበር መቅደም የነበረባቸው። ኦኬ ችግር የለም። እሺ ኤርሚ የተባረክልን። ለመሞት የያዝነውን ወንጌል በዚህ ሲያስፈራሩ በጣም ነው ያሳቀኝ። በጣም ያስቃኝ። ደግሞ ምን ሊያመጡ ነው ብዬ ነው ያው ከሞት በኋላ ምን አይነት ማስፈራሪያ አለ ብዬ ነበር። እሺ እህትዬ ሪታይ እሺ አድርጊውና ወገኖች ታብና ኮፒ ሊንክ ሼር አድርጉት። ኮሜንቱን ልዘጋው ነው። ሪታ አድርጉት። ጸጋ ይብዛላችሁ። ተቻለሽ ሪታይ። ኦኬ ዳግሻ ይቀጥል። እሺ ኤርሚዬ እና የሆነ ሻል ያለ ነገር ይዛችሁ ብትመጡ ጥሩ ነበር። እንዲያውም ድሮ ከምታረጉት ነገር በጣም ያነሰ ማስፈራሪያን ይዛችሁ የመጣችሁት ድሮ አትሊስት ይሻል ነበረ። በአካል ተደበድቡን ነበር፣ ቤተክርስቲያናችንን ታፈርሱ ነበር፣ ምናመልክበትን ቆርቆሮች ተደበድቡ፣ እንደ ዝናብ ድንጋይ ታወርዱብን ነበር፣ መጽሐፍ ቅዱሶቻችን ትቀዱ ነበር፣ በየገበያው በየአደባባዩ ታንገላቱን ነበር፣ መቀበሪያ ታሳጡን ነበር። አሁን ምንድነው እየገባችሁ ስለመጣ ነው ትንሽ ቀነስ ያረጋችሁልን፣ እንትኑን እንግልቱን የቀነሳችሁልን፣ ህጋዊ ያረጋችሁልን። አሁን እኮ ይሻላል እኮ። አሁን እኛ ምን እንዲያውም ቀነሰልን እኮ ከነበረው እንግልት መከራ ትንሽ አሁን ቀለል አድርጋችሁ ነው ያመጣችሁት እኮ። ሊሞት ተወራርዶ ወንጌል ይዞ የወጣ ሰውን ህግ ምናምን ትላለህ እንዴ? በመጀመሪያ ህጉ ላንተ ብቻ ነው የሚሰራው። እሱን እናየዋለን እንግዲህ እናየዋለን። እስኪ ምንም ችግር የለም። በአንተ አንደበት ጨለማ ሲባል በእኔ አንደበት ደግሞ ያው ቃል ጨለማ ሲባል በህግ የሚያስጠይቅ ከሆነ ምንም ችግር የለም፣ እናየዋለን። ግን እነማንን እያስፈራራ ነው ብላችሁ ለምን ሂሳብ አትሰሩ እንዴ? ሊሞት የወጣ ሰው አስባችሁታል? ልክ ሱሳይድ ቦምብ እንዳደረገ አስቡት። ለወንጌል እንደዛ ብንፈነዳ ይሻል። እኛ ቴሮሪስት ነን እያልኩ አይደለም፣ ግን ያን ሰው እያስባችሁታል? ላዩ ላይ ቦምብ ያጠለቀን ሰውዬ ከምራችሁ ነው? ዛሬ ምን ስትሉ ነበረ? እንትና ቤት ታውቁታላችሁ አይደል እንዴ? መከራከሪያ አይደሉም ስትሉ የነበራችሁት ነገር ዛሬ ምን ስትሉ ነበረ? መከራከሪያ አይደሉም መገዳደያ ናቸው ስትሉ አልነበር እንዴ? አሁን እኮ የጻፈውን ሰውዬ ብታገኙት ልትገሉት እየፈለጋችሁ እኮ። እነዚህን ገድላቶች የጻፈውን ሰውዬ ብታገኙት ልትደበድቡት እየፈለጋችሁ በተራ ወደ እናንተ ዞረ ማለት ነው። ልክ ነው። አሁን ልክ ናችሁ። መከራከሪያ አይደለም፣ አሁን መገዳደያ ሆነ እናንተ ቤት። እኔን አይወክልም፣ እኔን ይወክላል። እንደዚህ ማለት አትችልም፣ እንደዚህ ማለት አትችልም ስትባባሉ ምን ማለታችሁ? ልትገዳደሉ እኮ እርስ በርሳችሁ። እኛ አንፈልገው መገዳደላችሁ። መከራከር አይደለም ስትሉት የነበረው ነገር መገዳደያ ሊሆን ነው። በጣም ያሳዝናል። አንዳንዶች እድሜያችሁ ራሱ አይመጠንም እንደዚህ ለመዘላለፍ። አለመቀበል መብቴ ነው መብትሽ ነው ከሚለው አለፈና የማንም ተነስቶ የጻፈውን እዛ ሰክሮና ልክ ኤርሚ እንደሚለው ማለት ባብሾ ሰክሮ እንደሚሉት እነሱም በራሳቸው ቋንቋ ማንም ሰክሮ የጻፈውን እኔ አይመለከተኝም አያገባኝም ስት እንዴ እቺ ጴንጤ መሆን አለባት ወይም ይሄ እንትን መሆን አለበት። ተረት የሚል መቼም ጴንጤ ብቻ ነው እንጂ ኦርቶዶክስ የራሱን ተረት እንደዚህ ሲሰድበው ይቻላል እንዴ? ጉዳይ ዋው! አሁን መልክ እኮ ማሳ መካከል እንደሚቆም ይሄ ማስፈራሪቹ እንደሚሉት ሰው የሚመስል ነገር አለ አይደለ? ልክ እንደሱ ገድል በተነሳበት ሁሉ መበርገግ ጀመራችሁ አልኩ። መበርገግ ላይክ ትበርግጋላችሁ። ክው ነው የምትሉት። ገድለ ከሌ ሲባል ክው እንዴ! አሜዚንግ። ለኛ እኮ በጣም ክብር ነው። አልገባችሁም እንጂ እናንተ ሰርቆ ከመታሰር በሙስና ከመታሰር ያው ከታች እንደጻፉት እኔ አላልኩኝም። እንደዛ አድርጎ ከመታሰር ይሻላል። እስኪ ማን ነው የሚያሳስረው? ምኑ ነው የሚያሳስረው? እሱን ህግ ይዞታል። ችግር የለም። እኛ ዊ ሪስፔክት እኮ እኛ ላይ ብቻ የሚሰራ ከሆነ ደግሞ እናየዋለን። እስኪ አሁን ያለው መንግስት ደግሞ በጣም ፌር መንግስት መጥቷል። የሚያሳዝነው ነገር አንድ ኦርቶዶክስ ጫፉ የማይነካበት፣ አንድ ሙስሊም ጫፉ የማይነካበት፣ አንድ ወንጌላዊ ጫፉ የማይነካበት ዘመን መጥቷል። አሁን ዘመን ተገልብጧል። እንደ ድሮ እንዳይመስላችሁ።
ግን ስለሱ ብዙ ማላወራው ብዙ የሚያስጨንቀኝ ሞት የማያስጨንቀኝ ሰውዬ ከሰስክ አልከሰስክ ብራዘር ትቀልዳለህ እንዴ? ትቀልድ ጣዖት ነው ከሚል ወደ ኋላ ያፈገፍጋል ብለህ ታስባለህ? ተረትን ተረት ላልል ነው። ቀለል ያለ ቃል ልጠቀም። ምን ነው ቀለል ያለ ቃል መጠቀም ቢሆን ኖሮ እኮ ጳጳሱ ጨለማ ብለው ያቆሙ ነበር እኮ። ድቅድቅ ጨለማ ብለው አይጨምሩበትም ነበር ቃሉን እኮ። እሳቸው ይበሉና ከሰደቡንም እሳቸው ለአንተ ስድብ ነው ባይደው እውነት ነው እኮ ስድብ አይደለም ባይደው እውነት ነው። ተግባርህ ነው፣ ስራህ ነው። ግን በወንጌል አማኞች አፍ ሲባል አልፈልገውም አልወደውም በእነሱ ሲባል ከሳለው ካልክ who cares if that is the least you can do go ahead። ትቀልዳለህ እንዴ? እናንተ ውጭ ሀገር ሆናችሁ ነው እንደዚህ የምትፎክሩ? ሀገር ውስጥ የለም እንዴ ጣዖት ነው የሚልህ? ሀገር ውስጥ የለም እንዴ ተረት ውስጥ ነው ያለህ? ማንም የለም። እስቲ እንግዲህ ህጉ ለነከለ የሚሰራ ለነከለ የማይሰራ ከሆነ እናየዋለን። አሁን ያለው መንግስት ምን ያህል ፌር እንደሆነ ጺምህ ሲበር ታየዋለህ። ጫፉን አትነካው ሙስሊምን እነግርሃለሁ። በእንዲህ አይነት በጉልበተኝነት አትነካው። ኦርቶዶክስን ጫፉን አትነካውም። ከዚህ በኋላ ወንጌል አማኝን ጫፉን አትነካውም። በራባችሁ እኮ እሱ ዘመን እኮ አለፈ። ባይ ዘ ወይ እዛው ላይ ናችሁ እንዴ ስታክ ያረጋችሁት? ልክ እንደ ተረቶቻችሁ ድርቅ አላችሁ። ምን ነው ስታክ አረጋችሁ? ሪሊ ያፈገፍጋሉ፣ ወደ ኋላ ይሄዳሉ። ሐሳብን በሐሳብ አይሞክቱም፣ በመረጃ አይሞግቱም ብላችሁ ታስባላችሁ? ከመራችሁ ነው? አረ ትንሽ እንዴ ሌላ እንትና ወይ ድሮውን አምጡ። እንደ ድሮ ትንሽ ያድሮ ያም ነበር በአካል በመናም ስለሆነ እሱን አምጡና ለሱም ደግሞ እስኪ እናያለን። እንትኑ እኔ ከወንጌል ውጪ ታውቃለህ ጫፌን አትነካኝ። ለወንጌል የማልሆነው የለም እስከ ሞት ድረስ ለወንጌል እመሆነውን ግን ከወንጌል ውጪ አልሆነም። ለምሳሌ ሞባይል የመተበት ነጥቀኝ ምንም ከወንጌል ጋር የማያያይዘው ነገር ስለሌለ እናት ወል ብትገባ እቀበልሃለሁ። ዳጌ ክርስቲያና አይደለም። አንድ ሞባይል ሲወስድብህ ሁለተኛው መርቅ እንጂ ምንድነው? ዳጊ ደግሞ ተው እንጂ ምን አትበል። ኧረ ተው ምንም ከወንጌል ጋር ያገናኝ። ቤቴን ስታቃጥል ነዳጅ አብሬ አላርከፈክፍልህ። ምን አይገናኝማ ከወንጌል ጋር በተገናኘ ከሆነ እስከ ሞት እኮ አልኩ። ከዛ ውጪ ደግሞ ሞክረንና ታየዋለህ። እንዴት ለህግ ተገዢዎች እንደሆነን ታየዋለህ። እንዴት ነገሮችን በህግ አግባብ እንደምንይዝ ታየዋለህ። እንዴት አንተ ደግሞ ከህግ በታች እንደሆንክ እናሳያለን። ከወንጌል ጋር በተያያዘ ግን go ahead። ያው ሀገር ውስጥ እኮ አሉ ስንት ጀግኖች አሉ። እኛ እንዲያውም ቁጥራችን ትንሽ ነው፣ ውጭ ያለ ነው በጣም ትንሽ ነው። በየመድረኩ እንነግርሃለን ተረት መሆኑ እንነግርሃለን። በዮናታን አክሊሉ የሚያበቃ አይደለም ልንገራችሁ። የሆነ አንድ ሰው ሁለት ሰው አትጥሩልኝ። ገና ብዙዎቻችን በምድራችን ላይ መተን ያለውን የዲሞክራሲ መብት በመጠቀም የመናገር የመጻፍ ሐሳብን የመግለጽ መብት በመጠቀም በአግባቡ እስከ ዶቃ ማሰሪያ ድረስ እናፈርሰዋለን። ሐሰትን ልክ ህግ በሚፈቅድልን እስከ ጥግ ድረስ ነው ግን የምንጠቀምበት። ከዛም ማናልፍ ከዛም አንጎል። እኔ ስለዚህ ነገር አሁን ሳወራ ራሱ ያሳፍረኛል። አባቶቼ ተገለውበት እኔ ልከሰኝ ነው ላከሰኝ ነው ብዬ ሪሊ 10 ሰከንድን ራሱ ኦፈር ስላረኩህ እንደው ጀባ ስላልኩህ በጣም ምን ያህል ባከብር ነው በእናት ውጭ ሆኖማ መፎከርማ ቀላል ነው ምናምን። እንዴ እኔ ሀገሬ ሙስሊም ሀገር ገብቼ አላገለገልኩም እንዴ? ስንቴ ነው ኮንፈረንሳችን የሰረዛችሁት ባሌ ላይ? ምን አልከኝ እርምዬ? በጣም አልኩ እንጂ ዳግሻ እዚህ የጀመረ ይመስላችኋል እንዴ? ባሌ እኮ አልኩ እኮ 2 ጊዜ እኮ ነው። አንድ ጊዜ እኮ ሁለተኛው ላይ በተለይ እስቲ ሞክሩ ተባለ። እናርዳችኋለን ምን ሪሊ እናርዳችሁ በቃ ይሄው ነው የሚያልቀው። ከማረድ በኋላ የለም። ታዲያ እንደሱማ ከሆነ አሪፍ ነው። እኛ እኮ ከማረድ በኋላ ካለ ነው የምታስፈራሩን። እስከ ማረድ አታስፈራሩን። ከዛ በኋላ የዘላለም ሕይወት ምናምን ማሳጣት ችሎታ ካላችሁ እሱን ያዝልኝ። ይልቅ እሱ ያስፈራል። እሱን ማጣት አልፈልግም እንጂ ነፍስን ስጋን የሚያጠፉትን ልፈራ ትቀልዳለህ እንዴ? ግብር አይደል እንዴ? ስራ እኮ ነው። ተመታኮ ተደበደብ በሐሳብ ማሸነፍ ሲያቀተ፣ በእግዚአብሔር ቃል በእውነት መሞገት ሲያቀተ፣ በጽድቅ ቃል ድል መንሳት ሲያቀተ፣ አንዱ ወደ ሙስሊም አንዱ ወደ ወንጌል አማኝ ጥሎ ሲሄድ በእንጀራ እንደተመጣበት ስለገባኝ ነው። እስኪ ከዛ ህግ ምን ይላል? ህግ አንተን እንጀራ ያስከብራል ወይስ ህግን ያስከብራል? እሱ የምናየው ይሆናል እንጂ አዲስ ነው እንዴ ለኛ ላይ ሲፎከርብን እኮ። አሁን ጭራሽ ቀነስ አድርጋችሁ እኔ ምን እንደተፈጠረ አላውቅም። ጸባይ ገዛችሁሳ ቀነስ አድርጋችሁ መጣችሁ። አሁን እንደ ድሮ አይደላችሁ። አሁን ቫዮለንት አይደላችሁም። አሁን ድብድቡን ተዋችሁት። አሁን መጽሐፍ ቅዱስ መቅደዱን፣ ቸርች ማቃጠሉን፣ ቸርች መደብደቡን፣ አገልጋይ መደብደቡን ተዋችሁና ቀለል አድርጋችሁ መጣችሁ።
እንዴ ከፈራንም ድሮ ነበር እሺ መፍራት። አሁን ምን እናደርጋለን? አሁን ማግ ያዘው እኮ አሁን ዘመኑ እናንተ አይደለም ነው የምላችሁ። የባለጌዎች የእብሪተኞች የአምባገነኖች ዘመን አይደለም። ሁሉን አቻችለው ጸጥ ለጥ አድርገህ ማንም ሃይማኖት ከማንም ሳይበልጥ ተከባብሮ የሚኖርበት ዘመን መጣ። ግብር ከፋይ እኩል የሚታይበት ዜጋ እኩል የሚታይበት ዘመን መጣ። ምን ይደረግ እንግዲህ ይጨንቃል። ሌላ ዘመን ጊዜ ነበር መክሰስኛል። ኦርቶዶክስን መክሰስ የፈለገ ሰው ሌላ ጊዜ ነበር መክሰስ የፈለገ፣ ሙስሊምን መክሰስ የፈለገ ሌላ ጊዜ ነበር መክሰስ ያለበት። አሁን ይሄኛው ዘመን አይመችም። ስለ ፖለቲካው ብዙ ማቀው ነገር የለም። አንድ ማቀው ነገር ግን የሃይማኖት እኩልነት ላይ የሚቀለድበት ጊዜ አይደለም። ይሄ መንግስትን የጀነጀንኩኝ አይደለም። ሂድ ሞክረሃል እኮ ከሳ ከሌተም ከሌት ምን መጣ? ምንም። ምክንያቱም ህገ መንግስቱ በሚፈቅድላቸው ልክ እስከ ዶቃ ማሰሪያ ተነግሯል፣ ይነገራል። ህዝቡን አንተ ስትገል ዝም ተብሎ እኛ ነፃው ልናወጣ ስንል ነው እንዴ እንትን የምንባለው? እንዴ በጥንቆላና በመተት ስትተበትብ ዝም ተብለ በግ ስትቀብር ያልተነካ ሰውዬ በእኛ በወንጌል ተራ ነው እንዴ የምታስፈራረው? ኧረ እኔ እንደውም ባለፈውም ዝም ብያለሁ። 2 ጊዜ ነው ዝም ያልኩት። 2 ሴሽኖች በጣም ቀሎብኝ ማለት ነው። አባቶች ያለፉበትን ሳስብ፣ ራሴን እንደ አገልጋይ ያለፉበትን ሳስብ እኔ ምንድን ነው የሚያወሩት ብዬ ነው። ሪሊ 9 ደብዳቤ አውጣ ከምር ነው የግድ ሄደህ ምናልባት አረብ ሀገር ላይ እኔ አላቅም፣ እዛ ክርስትና ፌቨር ስለማያደርግ ሊያደሉ ይችላሉ። እዛ ሜቢ ሊሳካልህ ይችላል። ኢትዮጵያ ምድር ላይ አረ ተው በእናት አሉ ማአት ጀግኖች እኮ። እኛ እንደውም ትንሽ ነን ውጭ ያለ ነው። ማአት ጀግኖች አሉ እንዴ። እኔ በጣም ነው የሳኩት ደብዳቤውን ሳይው I was really pissed። እንዴ ጠንከር አድርጉት እንጂ እንትናችሁን እንዴ ምንፍቅናውን ጠንከር አላላችሁብን እኮ። ምን ነው ትንሽ አላላችሁ? ጠንከር አድርጉት እንጂ 2 ጊዜ ሞት ከሌለ በስተቀር ለአንዷ ከሆነች ትቀልዳል። ምን ናፍቆን ከዚህ በኋላ የሆነ 5 6 15 ሰው አለ ትላንት ነው ከትላንት ወዲያ ጌታን ያገኘው። ከዚህ በኋላ ብንሄድስ ወደ ጌታ ምን እንትናለን? አትሊስት አንድ ሰው ወደ ጌታ ቤት ሲመጣ ምክንያት ሆነናል። ክብር ለኢየሱስ ይሁን። ጌታ ተጠቅሞብናል እኛን ደካሞች። ከዚህ በላይ ምን አለ እንዴ? እኛ እኮ አለቀ እኮ ሚሽን አኮምፕሊሽድ እኮ። ምን አይ ነው ስራ የለንም እያልኩ አይደለም እኮ። ሶፋር እስከ ዛሬው ለዚህ ሰዓት አቆጣጠር ድረስ ጌታ አንድ ነፍስ ሰጥቶናል። ይሄ ነው ድል። የኛ ቤት ድል ይሄ ነው። ያንተ ቤት ድል ደግሞ ሐሳብን በሐሳብ ማሸነፍ ሲያቀተ ለምንድነው ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል የሚለውን ወንጌል ለምን አወጣህብኝ ብለህ ወንጌል አይደለም ወንጀሌን ለምን እንዴ? እና ህዝቡን ያታለልከው ስትሄድ በህግ እኮ መጠየቅ አለባችሁ። አንዳንዱ ገድሎች እኮ እንዲያውም በህግ ያስጠይቃሉ። ህዝቡን ወደ አጉል ባዕድ አምልኮ የሚመሩ ስለሆኑ ቅዳኝ ወደ ባዕድ አምልኮ የሚመሩ በህግ እንጠይቃቸዋለን። እውነት እኛ ስራ ብንፈታ ኖሮ በህግ ያስጠይቃል። ጊዜ ያለው ሰው ይክሰሳችሁ። አዎ። እና ታዲያ ያ ታምራት ገለታ ለምን ተከሰሰ? ምን አጠፋ? እንደዛ ከሆነ ህዝቡን እያስገበራል እንዴ? ጥንቆላ እናንተ ውስጥ የከተተ አይደለም እንዴ? ህዝቡን በጨለማ ስትመሩት ቀቢጸ ተስፋ እየሰጣችሁ የውሸት ተስፋ እየሰጣችሁ እንዲያረጋ እንዲያገኛል እያላችሁ በየገዳማቱ የሬሳዎችን ያወጣችሁ ያሳለማችሁ እናንተ በህግ ያልተጠይቃችሁ ማን በህግ ይጠይቃል? እኛ ስራ የለንም። እኛ የተፈጠርንበትን ዓላማ ወደዚህ ምድር የላከን ዓላማ ፍጥረት የኛን መገለጥ እየተጠባበቀ እኔ ካንተ ጋር ፍርድ ቤት አልሄድም ብዬ ነው እንጂ if you cross the line bro I can delegate thousands of lawyers ምን ችግር አለ? እኔ ስራዬን እሰራለሁ፣ እሱም ስራውን የሚሰራ ጠበቃ ይጠፋል ብለህ ነው እንዴ? አይደለም። ግን አባቶች እንዳይስቁብኝ ብዬ ነው። ንቀው ስቃው ያለፉ አባቶች አሉ። ኧረ በእናትህ ብለው ያለፉ አሉ። ኧረ አታደናቀፈኝ ምን 5 ሰከንዴንም አታደናቀፍም ብለው ያለፉ አባቶችን ሳስብ እሺ ብዬ ነው ተው። እሺ በጣም ነው ታስጠላው። በዚህ አይነት ምግባር ውስጥ የተሳተፍኩላ ታስጠላለህ። ህዝቡ በጣም ነው ያፈረባቸው። ኦርቶዶክሳዊነት አሁን በጣም የሚያሳፍርበት ዘመን። እውነት ህዝቡ አፍሮባቸዋል፣ መሪዎች አፍሮባቸዋል። አትሊስት እነሱን ለማስደሰት ነው አሁን የምትራኮቱት። አሁን ለማስደሰት ነው። ጨለማ ውስጥ ነን ላላችሁት መልስ መስጠት ሲያቀታችሁ፣ የማርያምን ደም ይሄን ሁላ ዘመን ለምን እንዳስጠጣችሁትና ስጋዋን ለምን እንዳበላችሁ መልስ መስጠት ሲያቀታችሁ፣ የህዝቡን ቁጣ ለማብረድ የዮሐንስ አንገት ከዚህ በኋላ አይጠቅማችሁ። ጨምረህ ሌላ ጴጥሮስ ምናምን ብጨምርም አይጠቅምም። ከዚህ በኋላ ምንም ቁጣው አይበርድም። ከዚህ በኋላ ህዝቡ አይበርድም። እሱ ያለፈበት ኦልድ ፋሽን ነው። አለፈ እኮ ተበላ እሱ ሙድ። አሁን ሊቅ ነን ካላችሁ፣ ሊቃውንት ነን ካላችሁ፣ 4 አይን አለን ካላችሁ፣ ብንጸድቅም ባንጸድቅም ያላችሁትን
በሰላም ህዝቡን አስረዱ። አለበለዚያ ህዝቡ አይለቃችሁም። እኛን የምንለቃችሁ እንጂ ህዝባችሁ አይለቃችሁ። እኛ ቫዮለንትሊ አይደለም መጋደላችን ከደምና ከስጋ ጋር ስላልሆነ እኛ እንለቃችኋለን። እኛ ከሐሳብ ውጪ እናንተን አንሞግትም። ህዝቡ ግን በአካል አይለቃችሁም ከዚህ በኋላ። ይኸው ዛሬ ሲሉ እንደነበረው ማለት ነው። ተረት ጽፎ ቤተክርስቲያንን ሲያሰድብ የነበረ ሲላል ነበር። በቃ አሁን መቆጣት ጀመረ ህዝቡ። እነዚህ ነገሮች ማንም እየተነሳ በመጠጥ ኃይል በጫት ኃይል ባይጽፍ ኖሮ ቤተክርስቲያን አትሰደብ ነበር አለ እኮ። አሁን እንግዲህ ባትገዳደሉ ነው የሚመርጠው፣ ግን አካሄዳችሁ ወደዛ እንደሆነ ያስታውቃል። የህዝቡ ቁጣ ትዝታውን አይደለም 90 ሰው ብትከስ አይበርድም። የህዝቡ ቁጣ አስደፍራችሁናል እያለ ነው ህዝቡ እኮ። ጥራት የለውም እንዴት ትሉታላችሁ? እንዴ ያህል ዘመን ካነበበዋል ጥራት የለውም። ጴንጤ መርምሮ ሲደርስበት ነው እንዴ ጥራት የለውም የምትሉት? እንዴት ጴንጤን ትጠብቃለህ አንተ ቤተክርስቲያንን ለማጽዳት? አሁን ተቆጣ ህዝቡ። ጨለማስ ባለ ጳጳስህን አሁን ተቆጣ ህዝቡ። እንዴት ትላላችሁ? ጨለማ እንዴት ታምናላችሁ አለ። ደይቀው የማይመጣ የመሰላችሁ ዘመን መጣ። አለባብሳችሁ ያረሳችሁት ነገር ባረም ተመለሳችሁበት። አሁን ባረም ተመለሳችሁበት። ኢትስ ኦኬ የሚል ሊቃውንት ጠፋ። አሁን በትምህርት የሚሞግር ጠፋ። ማንጸድቅ ከሆነ ዋስ ዘ ፖይንት የሚል ምመን ተነሳ። ባንጸድቅም ኦርቶዶክስ ነን እንዴ ላልጸድቅ ነው እንዴ የሚል ህዝብ ተነሳ። አሁን እንዴ ነው ኮንፈርት የምታጽናኑት? እንዴ ነው አሁን ህዝቡን የምታረጋጉት? ያላችሁ ድል በምንድን ነው? ልክ መንግስታቶች ያደረጉ እንደነበረ ወይም በመጽሐፍ ቅዱስ ላይ እንዳለው ቁጣውን ለማብራት አንዱን ሄደህ ትሰዋለታል። ትንሽ ሰውፍ አትሊስት እንዲል እሱ ኢትዮጵያው ምድር ላይ አይደለማ፣ ሶማሊያ፣ ሳውዲ አረቢያ ምናምን ነው ህግ ያለበት ሀገር። ትቀልዳለን። በተለይ በዚህ ዘመን ሁሉም ዜጋ እኩል ትሪት በሚደረግበት፣ ጴንጤ በመሆን የተለየ ፌቨር በማታገኝበት፣ ኦርቶዶክስ በመሆን የተለየ ፌቨር በማታገኝበት፣ ሙስሊም በመሆን የተለየ ፌቨር በማታገኝበት ዘመን ልክሰስ ትላለህ እንዴ? ያኔ ነበር እንጂ እንትና የሚባለው መንግስት ሳይወርድ በፊት ነበረ። ያኔ ምናልባት አሁን እኮ በራባችሁ እኮ አለቀ እኮ። አልከሰሳችሁም እንዴ? ነከሌን እኮ ከሳችሁ ነበረ። ምን መጣ? ምንም። ለምንድን የምንናገረው? ከመጽሐፋችሁ ነው የምንናገረው፣ ከአንደበታችሁ ነው። ጨለማ ውስጥ ነች ኦርቶዶክስ ስንል ሰደቡን ስትል እኔ አባትን መረጃ ይዤ እመጣለሁ። ምን ችግር አለ? እንዲያውም ከመገዳደል በፊት ብንደርስልህ ጥሩ ነው። ብንደርስላችሁ ጥሩ ነው። አሁን ዛሬ ጠዋት እንደዛታችሁት ከሆነ ከመገዳደላችሁ በፊት አንቺም ተው አንተም ተው ወንጌል ያዝ ብንላችሁ ይሻላል እንጂ የሚበርድ ቁጣ የለም። ከዚህ በኋላ ተቆጣ ህዝቡ። በቃ በራ፣ በቃ በርቱ። እናንተ በራባችሁ፣ ህዝቡ በራለት። ከዚህ በኋላ አሁን አይሰማችሁም። አሁን ኢምፕሎድ ነው ያደረገው። ኢምፕሎድ there is a big difference between explosion and implosion። ኢምፕሎድ ከውስጥ ነው የፈነዳው ወይም ወደ ውስጥ ነው የፈነዳው። እኛ መቼ ተናገር መስባካችሁ ላይ ቆመን እንዴ ስለጨለማው ልናወራ ውሸት ልናወራ የ20 ዓመት ፓስተር ምናምን ብላችሁ ህዝቡን ልታጽናኑ ስትሞክሩ ምንድን ነው የተፈጠረው? ህዝቡን ልታስደስቱት ነው እንጂ እኮ ምን እኛ ቤት ቁጥሩን ሁላ እኮ አናውቀውም። ጌታን የሚቀበለውን ሰው እኮ ቁጥር ኮንትሮል ልናደርገው አልቻልንም። ለዚህ ነው አትምጡብን ሁላ ያለው። እዛው ጌታን ተቀበላችሁ እዛው ጌታን ማምለክ ቀጥሉ ምንለው ለዚህ ነው። ኦቨርፍሎ ያደረገብን ነው። እስቲ አሁን ኦርቶዶክስ እውነት ተገልብጣ ብትመጣ የት ነው የምናስገባችሁ? ከቦታ አንፃር ቦታ የለንም። እኛ አሁን ልብ ነው ለእናንተ ያለን እንጂ ምን ጸልይበት ሸክም ነው እንጂ ያለን ስፍራ የለንም። በአካል ብትመጡ ኢምፕሎድ አደረጋ። አሁን ውስጥ ፈነዳ። ምን ታረጉት? እንዳትከሱ የራሳችሁ ሰዎች ሆኖባችሁ የራሳችሁ ጳጳስ ሆኑ። መጽሐፍቱን ጥራት የለውም ብለው እንዴት ይናገራሉ? እንዴት ቢደፍሯችሁ ነው? እንግዲህ ድፍረት ከሆነ አናግሯቸው። አሁን ፈነዳ ከውስጥ you've been hiding it for a while። ግን አሁን ብው ኤርሚያስ ቢናገር ይበላ ምናምን እሱ ድሮም ለቤተ ክርስቲያኒቷ ዳጊ ስላለ ነው እንዴ ምናምን እንዳትል። አሁን እኮ አሁን የጻፈው ማን ነው አላለም? ማን የጻፈው? እሱ ነው። ቤተ ክርስቲያን ለማሰደብ የጻፉ ሰዎች አሉ ምናምን እንትን ያለ በቤተ ክርስቲያኗ ባላቸው ኮኔክሽን እያሳተሙ ምናምን ከውጭ ነው የታተመው በጴንጤ እንዳይሉ በውስጥ ታተመባቸው እኮ ውስጥ ባላቸው ቤተ ክርስቲያኗ ለማሰደብ ይሄን ነበር እኮ የምንፈልገው። ሰው ተረት እንዲጠላ ነበረ የተሰራው። ይሄን ሁሉ ዘመን ሰው የተረት ጠላት እንዲሆን ነበረ። አሁን አንከራከርበትም ያሉትን እንገዳደልበታለን መባባል ጀመሩ። ኢምፕሎድ አደረገ። ክብር ለኢየሱስ ይሁን።
ይሄ አንዱ ድምጽ ነው። ኢምፕሎዥን ድምጽ ነው። ጥሩ ነው፣ እናመሰግናለን። ኤኒዌይስ ነገርን ለማጠቃለል ግን በጣም ደስ የሚለው አሁን የሚበጀው ምን መሰላችሁ? መጠፋፋታችሁ አይደለም። እኔ እንደ አንድ ወንጌላዊ አማኝ የኦርቶዶክስ መጠፋፋት፣ መበላላት፣ መገዳደል አይደለም እንደ ስኬት የሚያው አይናችሁ መገለጡን፣ መጽሐፍ ቅዱስን ማንበባችሁን፣ ከተረት መፋታታችሁን፣ ከጣዖት አምላኪነት መመለሳችሁን፣ እንዴት ማታ ላይ የሰራሁት ስዕል ጠዋት ላይ ሰግድለታለሁ እንዴት ብለህ እስካሁን ቤት ቁጭ ብለህ ከንዴቱ ስትበርድ ማለት ነው ማሰብ መጀመር አለብህ። በእጄ የሰራሁት በእጄ ጠፈጠፍኩት ነገር ከሰገድኩለት እንዴት ጣዖት አይባልም? ምን አጠፉ ጴንጤዎቹ? ወይ ከሰማይ ወረደ ነው በሉና ንገሩን፣ ወይ አምላክ ቃል ነው በሉ እንደ መጽሐፍ ቅዱስና ዝም እንበል። እሱ የተጠፈጠፈ አይደለም በሰው እሱ የአምላክ ቃል ነው። አየህ ባይብል ላይ የማንዘባበተው ለዚህ ነው። ስዕሉን የሰሩት መላእክቶች ከሆኑ ንገሩን። እንግዲህ ራስህ ሰርተህ ደረሰ ወይ ስዕሉን ብለህ 3-4 ደውለህ ደርሶልሃል ከተባልክ በኋላ ሄደህ ስታየው የሆነ ግዚች ጋር ያለችው ቀለም አስተካክሉልኝ ብለህ እዛው በቆምትኩበት ጫርጫር አድርገው አስተካክለውልህ ይሸከመሃል ተብሎ የሚጠበቀው እንደ ወሬህ እንደ ትምህርትህ ስዕልን ራስህ ተሸክመኸው ያልተሰቀለልህን ሰውዬ ግድግዳ ላይ አንተ ግን ሰቅለኸው። ብዙዎቻችሁ የሰቀላችሁ እኮ የተሰቀሉላችሁን ሰዎች አይደሉም። ብዙ ሰማዕታቶች ያልተሰቀሉላችሁን ሰማዕታቶች ነው የለጠፋችሁት፣ ያልተሰቀሉላችሁን መላእክቶች ስዕል ነው የለጠፋችሁት። አልሰቀል ሲላችሁ እናንተ ሰቀላችኋቸው። የተሰቀለው ጌታ ግን ነርቨስ ያደርጋችኋል ሲወራ። ለነገሩ ኦፍ ኮርስ ከጌታ ካልሆነ ሰቃይ ናችሁ፣ ልክ ናችሁ። ከዛ በኋላ እሱን ጣዖት አይደለም ትለኛል። ራስህ እኮ ነው የጠፈጠፍከው። እንዴት ሰው ለጠፈጠፈው ነገር ከሰገደ እኮ አለቀ እኮ። ለቀረጸው ለሳለው በሰው እጅ ለተበጀ ነገር እንዴት ሰው ለሚሰግድ ይሰግዳል? ይሄን ሊመልስልኝ ሰው አልቻለም። እኔ ሰሞኑን እየጠየቅኩ ነው። እንዴት ሰው ለሚሰግድ ይሰግዳል? ጎንበስ ስለሚል እንዴት ጎንበስ ትላለህ? እንዴት ባሪያ ለባሪያ ይሰግዳል? እኔ ለማይሰግድ ነው የምሰግደው። ለማይሰግድ ነው የሚሰግደው። ሄልፕ ለማይጠይቅ ነው ሄልፕ ከማይጠይቅ ነው ሄልፕ የምጠይቀው። የሚያመልከው የሌለን ነው እኔ የማመልከው። አንተ ጋር ግን እንደዛ ነው? እውነቱ አይደለም። ያንተዎቹ ይሰግዳሉ መላእክቱን ጨምሮ። ሰማዕት ቅዱሳን ምናምን የምትለኝ ብጽዕቷን የተወደደችውን እናታችን ማርያምን ጨምሮ ሰጋጆች ናቸው። ብሮ ለሰጋጅ አልሰግድም። አንደኛ እንደሰገድኩለትም አያውቅም፣ እሱም እየሰገደ ስለሆነ መጽሐፍ ቅዱሳዊም አይደለም። ሁለተኛ ኢትስ ዌስት ኦፍ ታይም ብሮ። ለሚሰግድ አትስገድ ብሮ። አረ አሁን ተመለስ። የህዝቡ ቁጣ በትዝታው አይበርድም። ዛሬ ጠዋት እንደው በቀዳሁት ነው ያልኩት፣ ጌታ በሚያውቀው አይበርድም። 9 ትዝታው ብታስር አይበርድም። በመጀመሪያ እስራት ጋር እንኳን የሚያደርስ እንደው የረባ ደግሞ ጥሩ እንትን የላችሁም እንዴ? ህግ አካልም የላችሁም እንዴ? ምንድን ነው ነገሩ? አልገባኝም። እንደዚህ ነው እንዴ? ወይ ከኛ እንስጣችሁ ሎየር ምናምን እንዴ? አትችሉበትም እንዴ? አጻጻፍም አረ በጌታ ስም ነው ያልኩት። እኔ በጣም ስሜታዊ ሆናችኋል። በጣም እንደው ዳኛው እንኳን ትንሽ ይሄ ነገር ላስብበት እንዴ ቆይ ምናምን እንኳን የሚለው አይኮ አይደለም። ይሄን መብት ከተዝታው ህገ መንግስቱ ከገፈፈ ከሙሉ ኦርቶዶክሳዊ ይገፈፋል። አቻ የሆኑ ነገሮች እናመጣላችኋለን። በቃ የመናገር የመጽሐፍ ሐሳብን የመግለጽ መብታችንን እስከ ዶቃ ማሰሪያ እነግርሃለን። የተጻፈውን መጽሐፉ እርኩስ ካለ እርኩስ እንልሃለን። አም ሶሪ አስመርጬ ነው። ባለፈው ሰምታችኋል። ምንድነህ አልኩት። ቅዱስና እርኩስ አልኩ። ኧረ እኔ ራሴን ቅዱስ አይደለም እኔ ትዕቢተኛ አይደለሁም ማለት። እሺ ምንድነህ? ተቃራኒው እርኩስ ነው። መጽሐፉም እርኩስ ነው የሚልህ። አጋንንት እኮ እንዲያውም ዲያብሎስ ነው ያለው እኮ ራሱ ኢየሱስ እኮ የመረጠውን እኮ ነው ራሱ የመረጠውን ዲያብሎስ አለው። ላሳይ ይችላልው። ከመረጥኳቸው 12ቱ አንዱ ዲያብሎስ ነው። እንዴ ሰው ነው ወረ ጌታው ዲያብሎስ ነው። ዲያብሎስ አለው ራሱ ኢየሱስ። እኔ ምን ላድርግ ታዲያ? መጽሐፉ ዲያብሎስ ካለ ዲያብሎስ ነህ። አትስደበኝ፣ አትበለኝ። በእንዲህ አይነት ክህደት ውስጥ ከተገኘህ ምንድነው ከይሁዳ የተለየ ነገር ያደረግከው? መጽሐፉ ዲያብሎስ ካለ እኔም ዲያብሎስ ወርድ ባይ ወርድ አሳያለሁ። ከፍቼ ወርድ ባይ ወርድ ዮሐንስ ላይ ዲያብሎስ ምን ልርዳህ ታዲያ? አንተ ግን ይህን ስድብ ነው ብለህ ልትከሰኝ ከሮጥክ ጎ አሄድ። ጨለማ አይ ካን ሄልፕ ዩ። ስለዚህ በእናታችሁ ሌላ ጠንከር ያለ እንደው የሆነ እንትን ነገሮች አሰብ አድርጋችሁ እንጂ
ባይሆን ደግሞ የጎደላችሁ ገንዘብ ካለ ባለፈውም ቃል ገብተናል የህግ ፕሮሰስ እንደዚህ ሲጀመር ትንሽ ገንዘብ ይፈልጋል ባይሆን እንርዳችሁ የሚያስፈልጋ የጎደለው ነገሩ እናዋጣና ቶሎ ወደ ስራችን እንመለስ እንደዚህ አታደነቃቅፉ ናው የባከኑት እነዚህ 5-6 ደቂቃ ያወራውበት 10 ሊሆን ይችላል አላቀም እኔ ከጀመርኩ ብዙ ማቆም የለኝም እነዛ ደቂቃዎች የባከኑት በእናንተ እንትን ነው እና የሚያስፈልጋችሁን ሳንቲምም እርዳታም ካለ ጠይቁን እንጂ ባካችሁ እንዲህ የማይረባ የማይነፋ የማይጠቅም እንዲህ አይነት ኢትዮጵያ ውስጥ አትከሰሱን ደግሞ ከከሳችሁ ሌላ ሀገር ከሰሱን አላቀም የሌላ የሁሉንም ሀገር ስለማላቅ ማለት ነው ኢትዮጵያ ውስጥ ይሄ ውድቅ ነው በቃ እናያለን ዘመን አለ ጊዜ አለ ካልሆነ ደግሞ በጠቅላላ ወንጌል ስራ ይቆማል ማለት ነው እናንተም ቸርቻችሁን ዘጋላችሁ እኛም ቸርቻችንን እንዘጋለን ምክንያቱም እውነትም ብዬ መስበክ አልችልም አንዱ እውነት አንዱ ውሸት መሆን አለበት አንዱ የግድ ውሸት ማለት አለብኝ ወንጌል አገልጋይ ኮንኩኝ ውሸት እንዳለ አፌን የምትሸበበኝ ከሆነና እውነት እንደዚህ አይነት ህግ እንደው ተፈጥሮ ከሆነ ጥሩ እስኪ ላንተ ሲፈቀድ እናያለና ገባ አይደለ የኔን ስፒከር ካስቀነስከኝ አንተ መሆርህን ወደ ውስጥ አስገባለህ ምን ታታለው እንቻቻላለን ለነገሩ አንተ አይገድህም ወንጌል ባይሰበክ ምን ያህል ኢሪስፖንሲብል እንደሆኑ መሪዎች አይተናል ባንጸድቅም የሚሉ ካፋቸው ባትጸድቁም ዋንዳ ኦርቶዶክሱ ነው ግብር ገባሪ ብቻ ሆኑ እኛ ምን አገባን ግብር አታጓድሉ ማለታቸው ነው ብንጸድቅም ባንጸድቅም ማለት እንዴት አንድ የወንጌል አገልጋይ አለመጽደቅን በምን አውድ ያወራዋል because they don't care ብትጸድቅ ባትጸድቅ የወንጌል ሸክም የለባቸው ስለዚህ አልገባህም እንጂ ለኔ ያጠፍከውጅ አንተ የሚታጠፋል በቃ ይሄ ነው አይ ሪስፔክት ኢትዮጵያ ውስጥ ያለውን የህግ እንትን በጣም ነው ሪስፔክት ማድረገው በጣም ማከብረው ፌር ነው ብያምናለሁ በተለይ በዚህ ዘመን በጣም በሃይማኖት ዙሪያ ያለውን አትሊስት መናገር ይችላልው ስለ ፖለቲካ ምንም ማለትም አስተያየት መስጠት አልፈልግም በሃይማኖት ዙሪያ በደንብ ተከብረዋል ኦርቶዶክሶች ደስ ይላል ተከብረው በሰላም ወጥተው ይገባሉ ሙስሊሞች ተከብረው በሰላም ወጥተው ይገባሉ ይሄ ነው መንግስት ማለት ተከብረው በሰላም ወጥተው ይገባሉ ወንጌል አማኞች እንዲሁም ሌሎችም ቤተ እምነቶች ዘመን መጥቷል ማለት ነው አሁን ማዋከብ ሲያምር ይቀራል ሪሊ ለኛ ነው መልእክቱ ትዜን ከሰስክ ብሎ ዳጊ ሊያቆም ምን ላቆም መኖር ላቆም ወንጌል መስበክ አቆም ከተላኩት ለዚህ እኮ ነው ታዲያ ለምን አለቀም ይሄን ምድር ምን ይሰራለው ወንጌል ማልሰብክ ሆነ በሰበብ አስባቡ ይባከኑት ጊዜዎች ያቃጥሉኛል እንገር እዚህ ሚዲያ ላይ ያቃጥሉኛል አንድ ሰው ነፍስ ላገኝበት የምችለው ታይም በሰበብ አስባቡ የተቃጠሉት ያቃጥለኛል ደሞ ከዚህ በኋላ ካንተ ጋር ልላፋ እንዴ አይታሰርም ወንጌል አትልፉ በጣም አትልፉ ነው ወንድምቶች ይቀጥሉ በጣም ይቅርታ ስላረዘው እሺ ዳግዬ ተባረክ ጸጋ ይብዛልህ ምን ይጨመራል አንተ ባልከው ላይ ግን በቃ እንቀጥል እሺ በመደዳ መነን ያለሽ ሰላም በይ ያለ ሰላም እርምዬ ሰላም ብያለሁ ሁላችሁም እዚህ ገስት ላይ ያላችሁ ታች ያላችሁ ያባቴ ብሩካን የተወደዳችሁ በክርስቶስ ኢየሱስ ሰላም ብያችኋለሁ ሁላችሁንም በጣም ደስ ብሎኛል ስለተነሳ ምክንያቱም ዛሬ ፌስቡክ ላይ ነበር ያገኘሁትና አይቼው ነበርና ሰምባዲ ሼር ሲያደርገኝ ይጆ ነበር እንደውም ከስራ ስወጣ እገባበታለሁ ቤኪ እስኪ ጨርስ ነበር የጠበቁት ኤርሚ ስላነሳው በጣም ደስ ብሎኛልና ትንሽ 1 ደቂቃ 2 ደቂቃ ልበልና ከዛ እንቀጥላለን ማለት ነው ይጣበቃል እኔ ከመጀመሪያውም ገና እግሩ ሲረግጥ ነው ያው የተናወጡት እና ለምን በዚህ ልክ ደነገጡ ለምን በዚህ ልክ ሆነ ሲባል ያው መናገር እንግዲህ ሰው መናገር ይችላል እግዚአብሔር አምላክ አይደለም ምድር ላይ ያሉ በምድር ላይ ስንኖር የመናገር የመጻፍ መብቶቻችን በሰውኛ የተከበሩልን ነው አንድ ሰው መጽሐፍ ጽፎ ገበያ ላይ ካወጣ እንዲነበብለት ነው ያንን አንብቦ ከተቼ ሊጠየቅ አይገባም የሚጠየቀው የጻፈው አካል ነው ወይ መጽሐፉን ያሰራጨው አካል ነው እንግዲህ መጋቢት እዚህ በእነዚህ ጥቂት ዘመናት ውስጥ ለብዙ ኦርቶዶክሳዊ መንቃት ምክንያት የሆነ ነው ኤርሚን ጨምሮ ተሐድሶአውያን ብዙ ዋጋ ከፍለዋል ከዚህ ሶሻል ሚዲያ ከተጀመረ ጀምሮ ምክንያቱም መጽሐፍቶቻቸው የተገለጡት እንግዲህ ቤተክርስቲያኗን በቅጡ የሚያቆናቸው
ያለባቸው እነዚህ ሰዎች አገልጋዮች ናቸው ውስጥ ሚስጥሩን ያውቃሉ በዛ በተጨማሪ ደግሞ መጽሐፍቶቹ ተጽፎ እጆቻቸው ላይ ያሉ በገንዘባቸው ገብተው ያነበቡት ነው ግን በዚህ ልክ መጽሐፉ ሲገለጥ ለምን እንደተናደዱ ብዙ የነቃበት ነው ብዙዎች ወደ ክርስቶስ የመጡበት ነው ብዙዎች መጽሐፍ ቅዱስን እንኳን እንዲያነቡ የረዷቸው እነዚህ ወንድሞች ናቸው ከነዛ ውስጥ አንዱ መጋቢ ትዝታው ነው ምክንያቱም መጽሐፍቶቻቸው ሲገለጡ ቤተክርስቲያንቷ በራሱ አሁን ባለፈው ያዘጋጀችው ጉባኤ ብናይ እንኳን አብዛኞቻቸው ከጳጳሱ ተጀምሮ አንብበውታል ብዬ አላምንም በግሌ አንድ ምስክርነት ሰጥተዋል ቀሲስ ዲበኩሉ እዚህ ለኤርሚ አንድ ጊዜ ላይ የሆነ ቤት ተገናኝተው እንዳንተ ያነበበው የለም እኮ እነዚህን ገላትና ድርስ እኔ እንኳን አላነበብኩትም ብለዋል ምስክርነታቸውን ሰጥተዋል እያንዳንዱ አገልጋዩ አይደለም ምእመኑ እንኳን እጆቻቸው ላይ የሉም እነዚህ መጽሐፍቶች አሁን ግን መጽሐፍ ቅዱስ እንዲያነቡ ሆኖ ያን ያክል ዋጋ ከፍለው በገንዘብ ገዝተው ጊዜ ወስደው አንብበው ህዝቦቹን ስላነቁ ምእመናኑን ስላነቁ ሊሸለሙ ሲገባ በተቃራኒው እንግዲህ የሆነው የሆነ ነውና ምን ልላችሁ ነው ስብሰባ ጉባኤ እስክትጠራ ቤተክርስቲያኒቷ አንድም የሆነችበት ምክንያት በእነዚህ መጽሐፍቶቿ ነው አብዛኛው ምእመናን ከትንንሾቹ መጽሐፍት ውጪ እነዚህ ትልልቆቹ ገድላት ድርሳናት እጆች ላይ የሉም ግን ተገልጦም እነሱ ጥሩ ሐሳብ ቤተክርስቲያኒቷ የነቃችበት ነበረ ያን ጉባኤ ሲዘጋጅ በእነዚህ መጽሐፍቶቿ ነው መጨረሻ ላይ መግለጫውን እንዳየነው እንግዲህ ከፓትሪያርኩ ጀምሮ ጳጳሳቱ የሰጡት መግለጫ ይታወቃል አይደል መጽሐፍቶቻቸው ችግር አለባቸው ሊጣዩ ይገባል ሊመረመሩ ይገባል ብለው እንኳን የወሰኑት እነሱ አንብበውት አይደለም ስለዚህ በተቃራኒው ስርና እንግል ስር ከሆነ ካንድ እንግዲህ አንድ ክርስቲያን አንድ አማኝ እንግዲህ ቅድም ዳጊ ብዙም ስላሉ ብዙ መድገም አልፈልግም ይሄ ከሆነ ውጤቱ አብረን የምናየው ይሆናል ምክንያቱም ህግ ፍትሃዊ ነው ብያምናለው ኢትዮጵያ ውስጥ ያለው ህግ ደግሞ እንግዲህ አሁን እያየን ስለሆነ ማለት ነው ህጉ በምን በኩል እንደሚሄድ ግን ዞሮ የሞተን ሰው ማሰር መጠየቅ አግባብነት አለው ብያላምንም የሚሆነው ነገር የለም ግን መጽሐፍቱን የጻፉትን መጠየቅ አለባቸው ኦርቶዶክሳውያን ሁሉ ጊዜ እንደምንለው በስሜት ነው የሚነዱት በደቦ ነው የሚነዱት በስሜት ነው የሚነዱት አላቅ ከጥቂቶች በስተቀር ሁሉንም ኢንክሉድ ማድረግ አልፈልግም ስሜታዊነት ለምን እንደሚያጠቃቸው አላቅም እፎይ መጽሐፍቶቻቸውን የሐዲሱን ሲያነሳ ትክክል ነው ብለው ነው የደገፉት ሙስሊሞቹ እንደዛ ገጀራ ምን ሲያነሱ እኛን ጨምሮ ተቃውመናል ኤርሚም ጨምሮ ሁላችንም ተቃውመናል ለምን ምክንያቱም የተጻፈን ያነበበው ምንድነው ያጠፋው ብለናል ለዚህ ሲሆን የማይሰራበት ምክንያት ምንድነው ለኤርሚ ሲሆን ለተሐድሶያን ሲሆን የማይሰራበት ምክንያት ምንድነው የነሱ ልጆች ሐዲሳትን ቁርአኑን አንስተው ሲተቹ ልክ የሚሆኑበት እነዚህኞቹ ደግሞ የኞቹ ልጆች ደግሞ ሲያነሱት ስህተት የሚሆንበት ምንድነው ለምንድነው ፍትሃዊ የማይሆኑት ምክንያቱም እዛ ላይ የተደረገውም የተጻፈን የተነበበው እዚህም የተጻፈ ነው በራሳቸው የጻፉትና ያሳተሙት ነገር የለም ቤተክርስቲያንቷ አጽፋ ለገበያ ያወጣችሁ ነው ስለዚህ ተጽፎ ከወጣ ደግሞ ሊነበብ ሊተች ነው በመጽሐፍቶች አትተቹ ማለት አይቻልም ከመጀመሪያው አለማሳተም ነው ስህተት አለባችሁ ይሄን ያክል ካስደነገጣት ደግሞ ምንድነው ማድረግ ያለባት 9 ሚሊዮን ብር አውጥቶ ስብሰባ ከማድረግ እነዚህ መጽሐፎች ማስወገድ ይበልጥ ነበር ይጠቅም ነበር ለቤተክርስቲያኒቷ ስብሰባው በርግጥ ውጤት አለው አይደለም ባይሆንኛ ኬዝም ባይሆንም ግን እነዚህ መጽሐፍቶቿን ልታስወግድ ይገባ ነበር ቤተክርስቲያን ምክንያቱም የዘላለም ህይወትን ይነካሉ ሰዎች አሁን ላይ ምዕመናን በአጠቃላይ ሊወያዩበት ያፈሩበት ነው አንወያይባቸውም ብሎ ካፈሩ በኋላ ለምንድነው የሚጠየቀው በዚህ መጽሐፍ ኦሬዲ እኮ አፍረውባቸዋል ኦሬዲ እኮ ለሃይማኖት ክርክር አይበቁም በቂ አይደሉም መሰረታችን መጽሐፍ ቅዱስ ነው ብለዋል ስለዚህ ይሄ ሰው ሊጠየቅ ይገባዋል ወይ እነሱ ላፈሩባቸው መጽሐፍቶቻቸው የሚል ጥያቄ አነሳለሁ በግሌ ማለት ነውና እንግዲህ የሚሆነውን አብረን ነው የምናየው እንጸልይለታለን እኛም እንጸልያለን ግን የሚያመጡት ነገር የለም የሚያመጡት ማለት ምን ማለት ነው ህጉ ፍትሃዊ ነው አምናለው በራሱ ያደረገው የጻፈው ያሳተመው የለም የቤተክርስቲያኒቷ መጽሐፍት ነው ስለዚህ አንብበን ያንዳንዳችን ነገር ስናነባቸውም ልንጠየቅ ነው ወይ ያለዛ እንደዛ ምትፈራ ምትደነግጥ ከሆነ አታንቡብ ካለሽ ማስወገድ ነው ያለባት ቤተክርስቲያኒቷና አግባብነት ብያላቃለው አላምንም እኔ በቀደም ሰሞኑን የተነሳ አንድ ቪዲዮ ነበር በገዳማቱ መካከል ግብረ ሰዶማዊነት
ምንድነው ይሄ ነፍስ ማግደል ይፈጸማል፣ ሰዎች ለአጋንንት መስዋዕት እየሆኑ ነው የሚል አንድ ወንድማችን እዚህ ኤርሚ ላይ ገብቶ ተናግሯል። 10 ወር 11 ወር የሆነ ጉዳይ ነው። እሱን ሰምተው ጸጥ ነው ያሉት። ካህናት ነው የተናገሩት። ጎጃም ውስጥ የሚገኙ አንድ ካህናት ተናግረዋል። እሱን ግን ያወራበት ጉዳይ የለም። ነፍስ እየጠፋ ነው፣ ሰዎች ለአጋንንት መስዋዕት እየሆኑ ነው ብለው ሲያነሱ በጋራማት ላይ ተነስተዋል ጥያቄ። በሱ ጉዳይ ላይ አንድም ኦርቶዶክሳዊ እዚህ ከቀሲስ እስከ ታናናሾች ሰዎች እዚህ ንጽጽር ላይ እስከሚሰሩት በሙሉ ያነሱት ነገር የለም እና የጳጳሱም ጉዳይ ወደ 200 ሰው ፎቶ የተቃጠለበት በከነ ነፍሱ የተቀበለ እሱም ጸጥ ነው የተባለው እና ይሄኛውን ጉዳይ ሳታጠራ ለምንድን ነው ዘለው ገና ከመግባቱ ይሄን ያክል ለስር መጣደፍ? ለምንድን ነው ጳጳሱ ያልተጠየቁት? ምክንያቱም ከአቡነ ጳውሎስ ጀምሮ የ200 ሰዎችን ፎቶ አቃጥለናል ብለው ተናግረዋል በገዛ እንደበታቸው። ለምንድን ነው የማይጠየቁት? ለምንድን ነው በዚህ ልክ ወንጀል ተሰርቶ በስነ ስርዓት ተቀርጾ የወጣ መረጃ ያለ ግን በዚህ ሰው ላይ ይሄን ያክል መሯሯት ክስ ማድረግ ፍትሃዊነት ነው ብዬ አላምንም። ሁልጊዜ የሃይማኖቱ ዓለም ጦርነቱ ከወንጌል ጋር ስለሆነ ያለና የነበረ ነው፣ አዲስ አይደለም። መታሰር፣ መገደል፣ ሲያሳድዱ ሲያስሩ የነበሩት ያው የታወቀ ነውና ምንም የሚያስደነግጥ ነገር የለውም። አዲስ ነገርም ስላልሆነ ግን ጉዳዩ ያበሳጫል። የሚያበሳጨው ምንድነው? እነሱ ነፍሳት እየጠፉ ጳጳሱ በዚህ ደረጃ ሰው በግ እስከ መቅበር ሰዎች እስኪጠፉ ድረስ እስከ ማሳደድ የደረሱ ጳጳስ እያለ በዚህ ልክ ግን መሆናቸው ያስተዛዝባል። አዲስ ነገር አይደለም። ምንም የሚመጣ የለም። ቢሞትም ቢታሰርም ለወንጌል ነውና ለወንጌል መታሰር ደግሞ ክብር ነው። በሙስና በሌብነት እንኳን አልሆነ የተጠረጠረው በዚህ ነውና ቀጥሉ። ጸጋ ይብዛላችሁ። ተባረኩ። ሼር ኮፒ ሊንክ እናድርግ። ያበሳጫል ለማለት ነው ባጭሩ። ሜርሲ እሺ መነኗ ጸጋ ይብዛልሽ። ተባረኪ። ቤካ ያለ አዎ ያንተ ተራ ነው። እሺ እኔ ዶክተርዬ ስላለ ብዙም አላወራ። አንዴ ቃል ግፋቢል ማወራው ግን ሁላችሁንም ሰላም ብያለሁ። ሊቀ ተዋሕዶ መርሲ መነናችን ዳግዬ እውነቱ የቱ ነው? አዲሷ ክርስቲያንነታችን እንደምወድሽ ኤርሚነት ዶክተርዬ ሁላችሁንም ጸጋ ይብዛላችሁ። ከስር ያላችሁ በጣም ወዳችሁ በክርስቶስ ክርስቲያን ሆናችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለ በጉ መቀበር ምናምን ነገር ለምንድነው ማይነሱት? ኤርሚ ይላል ምንም ትላለች፣ ግን እሱ የሃይማኖት መከራከሪያ አይደለም። እናንተ ያልገባችሁ ነገር እሱ ቀኖና ነው። እዚህ የሃይማኖት መከራከሪያ የማይሆን ነገር ባይነሳ ያ በግ መቅበሩ፣ ሰው መግደሉ፣ ማስገደሉ እሱ ሃይማኖት መከራከሪያ የማይቀርብ ጉዳይ ነው ትላለህ። ለማንኛውም ግን ደስ የሚለው ነገር ሐዋርያዊ ቅብብሎሽ እኛለን የሚሉት ነገር ከየትኛው ሐዋርያ እንደተቀበሉ የትኛው የሐዋርያዊ ቅብብሎሽ እንደሆነ በደንብ አድርጎ ነው ያሳየንና እኔ ከማን ከሐዋርያ ጳውሎስ ነው ከጴጥሮስ ነው ከዮሐንስ ከማን የተቀበሉት? ማለት ሰው እንደዚህ ማሰር፣ መግደል፣ ቶርችት ማድረግ ምናምን ነገር እውነት ነው ሐዋርያዊ ቅብብሎሽ አላቸው። ግን እነዛ ሐዋርያት የምትሏቸው እነ መሐመድ እነ ቃሲም እነ ያሲን መሆናቸው ነው የሚገርመው። አይናው እኔ ካሁን በቀደም ብያለሁ በእፎይ ጊዜ እፎይ እንደዚህ ምናምን ኧረ ተው እኔ ምንም ልዩነቱ አይታየኝ ብላችሁ ነበረ። እዚህ ብላችሁ ከሆነ ይሄ እምነትንም ብየዋለሁ ይመስለኛል። እኔ እስልምናና ኦርቶዶክሳዊነት የአንድ ሳንቲም ሁለት ገጽታ ነው፣ ምንም ዲፍረንስ የለውም ብያለሁ ካሁን ቀደም ማለት ነው። አሁንም ቅብብሎሻቸው ከነ ያሲን ከነ ቃሲም ከነ ያው በሴቶች በኩል ከነ ከድጃ ምናምን እንደሆነ ይታወቃል። ይሄ እንዲታወቅ ዘንድ ያስፈልጋል ብዬ አስባለሁ። ሌላው ነገር ደግሞ ወንድሞቻችን እህቶቻችን ሲታሰሩ በተለይ ወንድሞቻችን ሲታሰሩ ያለንበት የቆምንበት ትክክለኛ ማለት ክርስቶስ በደሙ የመሰረታት በሐዋርያትና በነቢያት መሰረት በታነጸችዋ እውነተኛ ቤተ ክርስቲያን ውስጥ እኛ ስለመኖራችን መገለጫ ነው፣ መታያም ነው።
እኛ እኔ አሁንም ብሎ ነግራችኋለሁ። ፕሮቴስታንት እምነት ተከታይ ጴንጤው ያለበት የእምነት ተቋም ክርስቶስ በደሙ የመሰረታት ምን ማለት ነው? አንድም ቀን ስለ ራሳችን ጥብቅና ቆመን ኦኬ እንደዚህ ብሎናል፣ እስቲ ታሰር፣ እንትና እኮ እንደዚህ ተሰርቦ ነበር፣ እንትና በዚህ ወጣ በዚህ ገብታ በዚህ እኮ እንደዚህ ብሎ ነበር፣ ስለዚህ ጠበቃ ይሰብሰብ። የኛ ሃይማኖት በጠበቆች ተደግፋ የምትቆም ሃይማኖት አይደለችም። የኦርቶዶክስ ይቅርታ አድርጉልኝ የምታመልከው አምላክ ራሱ በጠበቃ የሚደገፍ ራሱን ችሎ መቆም የማይችል አምላክ እንደሆነም ጭምር ያሳየው። አይደል? በጠበቃ የሚደጋገፍ እስቲ እዚህ ጋር አንድ ጠበቃ 3 4 5 ጠበቃ 6 ሲከፍ አንድ ላይ ሰብሰብሩ እስቲ ደገፍ አድርጉ ተብሎ የሚደገፍ በጠበቃ ተደግፎ የሚቆም አምላክ ሁላ ነው ያላቸው። ራሱን ችሎ የሚቆም አምላክ እንደሌላቸውም ጭምር ያሳዩን በነገራችን ላይ እና ኦርቶዶክሳውያን ንቁ። እኔ ትዝታው ይታሰራል፣ ነገ ኤርሚ፣ ነገ ዶክተር ሸዋል ሁሉም ሊታሰሩ ይችላሉ። ሲታሰሩ በደስታ ነው። ለምን ሲባል ያዕቆብም ስለ ወንጌል፣ ዮሐንስም ስለ ወንጌል፣ ሐዋርያ ጳውሎስ ሁሉም ስለ ወንጌል ታሰሩ፣ ተገደሉ እንጂ አልገደሉም፣ አላሰሩም፣ አላሳሰሩም። ይሄ ነው ሐዋርያ ቅብሎች ማጋር ያለው እኛ ጋር ያለው። ነገ አቅበተ እምነት ላይ የሚሰሩ ወንድሞች ሐዋርያ ቅብሎች እኛ ጋር ግጥም ብለን እንዴት ሲባል ይኸው እኛ ታሰርን እንጂ አላሰርንም። ማስረጃ ይኸው ማስረጃ ምን ያስፈልግም? ይኸው ሁሉንም ነገር እንዲህ በተጠናከረ መንገድ ማቅረብ የምንችል መረጃዎች እኛ ጋር እንዳሉ በደንብ አድርጎ ያሳዩ። በነገራችን ላይ ኤርሚነት ከአሁን ቀደም ሁልጊዜም እግዚአብሔር አምላክ ይባርካችሁ። በተለይ በዚህ ላይ የሚሰሩት ኦርቶዶክሳውያን እንደው በደንብ ቆም ብላችሁ አስቡ። በተለይ እንደው እኔ ከዘርጋ ነገሩ አላገናኘውም እንጂ ጋላ ተብሎ አንድ የከበረው ማህበረሰብ አበሻቅጦ የሰደበ ገድል በጉያ ታቅፈህ ይዘ አንተ ስለ ክርስቶስ ወንጌል ሐሰትን የገለጠውን ሰውዬ ካሰርክ ብራዘርዬ ከወዴት እንዳለ ወቅ ሻንቂላ ብሎ አንድ የሚሰራ ቤኪ እሱን ነገር ተው። እሺ እሱን ነገር ተው። እሺ ሶ ትቻለሽ እንተርጊ ሶ ምን ያልኳቸው ነው። ኤኒሃው ትዝታ ወንድማችን በመታሰሩ እንደውም ኮንግራ ነው የምንለው። ትዝታው እንኳን ደስ አለ፣ ደስ ይላል። በቃ ማለት እንኳን ጌታ ረዳ ነው የሚባለው እኛ ቤት። ኤርሚስ ታሰር እንኳን ጌታ ረዳ፣ ዳጊ ታሰር እንኳን ጌታ ረዳ። በቃ ሰማዕትነት የተቀበልነው ከአባቶቻችን ስለሆነ ማለት ነው። ለምን ምንድን ነው ሰርቀው አይደለም፣ ምንም አድርገው አይደለም። ስለ ወንጌል ስለገባቸው እውነት ሰዎች በጨለማ እንዳሉ ኦኬ፣ በእግዚአብሔር ቁጣ እንዳሉ ወደ እሳት ባህር እንዳይጣሉ ጌታችን ኢየሱስ ክርስቶስ እንደላካቸው ያንን ነገር ተቀብለው ለተጠሩት ጥሪ በሚገባ ኖሮት ፕራክቲካሊ ያሳዩ ድንቅ የክርስቶስ በጎ ወታደር መሆናቸውን አሳይቷሉ። ስለማመን እና እኛ ቤት ለምን ታሰረ? አረ እሰሩ ከፈለጋችሁ ነገ ኤርሚን ይሰሩት። ኤርሚስቲ አሰራችሁኝ ብሎ ሲያለቅሳ ያላችሁ ደረቱን ነፍቶ ነው ጌታን እያመሰገነ የሚሄደው። አንገቱን ለሴፍ ተቀርብሎት እሰይ እንዳግኝቸው ነው የሚለው። ሁላችንም እዚያ ለምን ሲባል ለእኔ ህይወት ክርስቶስ ነው ሞትም ጥቅም ነው ብሎ የተከተለ ነው ያለው እዚህ። እና ወዳችኋለሁ በጣም በጣም በጣም። በተለይ ክርስቲያን ወንድሞቼ፣ ፕሮቴስታንት እምነት ተከታዮች የሆናችሁ ወንድሞቼ እህቶቼ በጣም ፕራውድ አድርጉ፣ በጣም ኩሩ። በቃ እውነተኛ ቤተክርስቲያን ስለመኖራችሁ በክርስቶስ አካል ስለመጨመራችሁ ግንዱ ላይ ስለመጣበቃችሁ ያላችሁበት ኢንቫይሮንመንት ጤናማ ስለመሆኑ ኦኬ፣ እነኚህ የሚታዩ ምልክቶች ምስክር ናቸው። በጣም ወዳችኋለሁ። ዮ ባይኤሴ ነውፍ ኮልቻ ገለቶማ ባይኤስ እንጃለዳ ሁንዲ ኬሰኒ ነጋት ይቡላል። ተባረክ ቤካዬ፣ ጸጋ ይብዛለ። ዶክተርዬ አለህ አይደል? አለው መርሲ ያንተ ቀጥ እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሞችና እህቶች፣ ወይንም እህቶችና ወንድሞች፣ እህታዊ ስታደርጉ ማለት ነው። እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። አሁን እንግዲህ ብዙ ነገር ተብሏል እና ለምንድን ነው ወንድማችን ትዝታውን ወደፊት የምናመጣው
ክሱን ካየን በኋላ ወንድማችን ላይ የተነሳውን ነገር ካየን በኋላ ስለምንድን ነው የምናወራው የሚለውን ነገር አይ ቲንክ ክርስቲያን ወንድሞችና እህቶች ወንጌላውያን ምናልባት ሰዓቱ ጥሩ ስላልሆነ ይሆናል ለኢትዮጵያ ግን በአንድነት መተን ኢንማስ ማለት በብዛት መተን በአንድነት መወያየት እንዳለብን እኔ ያስባለሁ። ወይንም ደግሞ ሁላችንም በየፔጆቻችን ላይ ለምሳሌ 500 ወይ 600 የምንሆነው ክርስቲያኖች ልንሆን እንችላለን። ነገር ግን በሺዎች የሚቆጠሩ የወንጌል አማኞች አሉና ይህንን ጥያቄ ለምንድን ነው ሲሪየስ አድርገን የምንወስደው የሚለውን ነገር እኔ ማንሳት እፈልጋለሁ። ኤርሚ አለ ነው ወጣ ብሏል። ኤርሚ ዞር ብሏል። ዶክተር ዞር ብሏል። እሺ አይ ቲንክ ሰፊ ፕሮግራም አዘጋጅተን ቅዱሳን ወንድሞችና እህቶችን በሙሉ ጠርተን በአንድነት በዚህ ጉዳይ ላይ ሲሪየስ የሆነ ነገር መነጋገር አለብን ብዬ አምናለሁ። ለምንድን ነው ይህንን የማነሳው? በመጀመሪያ ደረጃ የተነሳው ጥያቄ ምንድን ነው? ክሱ ምንድን ነው? ይሄ ክስ ፐርሰናል ክስ ነው ወይ? ወንድማችን ትዝታው ላይ የተነሳ ክስ ነው ወይ? ታሪካዊ እንትን አለ ወይ ከኋላ? ከዚህ በፊት ይህንን ሰው በህግ ሳይሆን በማህበራዊ ሚዲያ ኦኬ ኢን ዘ ፐብሊክ ኮርት እንደሚሉት ፈረንጆቹ በህዝብ ፍርድ ቤት ይህንን ሰው ወገቡን ለመስበር ያልተካሄደ ወይ? ኤርሚ ዶክተር ያለውን ሲሪየስ ነገር ስለሆነ ነው ኤርሚ፣ አንተ እንድትሰማም ስለፈለግኩ ነው። እንኳን ደህና መጣህ እና ፐብሊክ እንኳን ደህና ቆየኝ ኤርሚ። እንዴት ነህ? ደህና ነኝ ጌታ ይመስገን። ቀጥልሽ። አሜን አሜን። እና ወንድማችን ከዚህ በፊት ተከሶ ያውቃሉ የሚል ጥያቄ ጠይቁ። እንግዲህ ይሄ ወንድም ወደ ጌታ ሲመጣ እኔና ኤርሚ አግኝተነዋል፣ ጸልየንለታል፣ አብርተነዋል፣ አበረታተነዋል። ልክ ነኝ ኤርሚ? አዎ ዶክተርዬ፣ በውስጥ እኔ ከዛ አዳደረግኩህ፣ አዳረግከኝ፣ አገናኘኝ፣ አስተዋወቅከኝ፣ አንተን ያስተዋወቅከኝ። ከዛ በኋላ በውስጥ ለውስጥ ወገኖች እንዲያገኙት፣ እንዲጸልዩለት፣ እንዲያገለግሉት አድርገናል እና ያው ብዙ ነገር በውስጥ ስለሚደረግ እንግዲህ በውጭ አንዳንዴ እንደዚህ ሲያስፈልግ ብቻ ነው እንትን የምንለው። ለምን ክርስቲያኖች እንደነዚህ አይነት ሰዎች ወደ ጌታ ሲመጡ መጀመሪያ የሚቀርቡት ፐብሊክ ኮርት ላይ ነው። ፐብሊክ ኮርት ላይ ስማቸው ጠፋ። ይህንን ሰው ድራሹን የሚያጠፋ ነገር ተወራበት እና ያልተደረገው ነገር የለም እና ያ ሲሆን ያው የሰው ሳይኮሎጂ ስለሚያውቁ ብዙዎቹ ይህን የሚያደርጉ ሰዎች የተማሩ ስነ መለኮት ብቻ ሳይሆን የሳይኮሎጂ የሚያጠኑ ሰዎች፣ የሂውመን ሳይኮሎጂ የሚያውቁ ሰዎች፣ በየት በኩል እንምጣበት፣ እንዴት እናድቅቀው የሚለውን በደንብ የሚያውቁ ሰዎች ናቸው እና ትዳሩን ሊያጠፋ የሚችል ህይወቱን ሊያጠፋ የሚችል ተስፋ የሚያስቆርጥ ነገር ነው ያደረጉበት ፐብሊክ ኮርት ላይ፣ በህዝብ ፍርድ ቤት ማለት ነው። ፍርድ ቤቱ ሳያስቀምጡት እና እግዚአብሔር ግን አጸናው፣ እግዚአብሔር ግን አቆሙ። ያለፈበት ሰይፍ ያሳለፈው መከራ ግን ቀላል መከራ አይደለም። ቀሲስ የነበረ ሰው ሁሉ የሚያጨበጭብለት ሰው በዛ ደረጃ ሲተው፣ ሲጣል፣ ሲሰደብ፣ ስም ሲወጣለት ክርስቶስን ያገኘበትን መንገድ ሰዎች በእልህ ነው ይህና ያንን ለመደበቅ ነው ተብሎ ስንት ነገር ሲደረግ ያጸናው የተጠራበት ጥሪ መሰረቱ ጥልቅ ስለሆነ ብቻ ነው እና ባለፉት የአገልግሎት ዘመናቱ በሙሉ ሲቀለድበት ነበር። አክብረው ቀሲስ እንዳላሉት ኋላ ላይ ግን ምንም እንደማያውቅ ምንም በቃ መንፈሳዊ እንዳልሆነ ተደርጎ ያ ነገር ያ ፍርድ ቤት የፈረደው ፍርድ ያ የፐብሊክ እንትን ፍርድ ቤት የህዝብ ፍርድ ቤት የሚባለው ማለት ነው። በማህበራዊ ሚዲያ፣ በሶሻል ሚዲያ እና ደግሞ በማህበራዊ ህይወት የተደረገበት ጫና ሳይጥለው ቀርቶ ጸንቶ ወንጌልን ማገልገል ሲችል አሁን ሁለተኛ የእድል ተጠበቀና ወንድማችንን
ከሰሱት። የከሰሱበት ምክንያት ምንድን ነው? ላይክ ወንድማችን የተከሰሰው ክስ ምንድን ነው ብላችሁ ብትጠይቁ ታቦት ሰረቀ የሚል ክስ የለም። ገንዘብ ሰርቆ ነው የጠፋውና ገንዘባችንን ይመልስ የሚል ክስ የለም። እንደዚህ አይነት ወንጀል ሰርቷል የሚል ክስ የለም። ካለ ያ ክስ ያስከስሰዋል፣ ያ ክስ ያስወነጅለዋል፣ ያ ክስ ደግሞ ያስፈርድበታል። ክሱን ካነበባችሁት ሁሉም ስነ መለኮታዊ ነው። ይህንን ክስ መክሰስ ይችላሉ። ኦፍኮርስ ማንም ሰው ተነስቶ ማንንም ሰው መክሰስ ይችላል። ጥያቄው ምንድን ነው? ፍርድ ቤቱ እንደዚህ አይነት ክሶችን እንዴት ነው የሚያያቸው? የኢትዮጵያ ፍርድ ቤቶች እንደዚህ አይነት ሲቪል፣ ይሄ የሲቪል ኬዝ ነው እንግዲህ ወንጀል ሰርተዋል ብለው ደግሞ ካሉ ክሪሚናል ኮርት ሊከሱት ይችላሉ። ኦኬ ጥያቄው ወዳጄ አንተ የመክሰስ መብት እንዳለ ሁሉ ተከሳሽ ደግሞ በህግ ፊት ዱ ፕሮሰስ የሚባል ነገር አለ። በህግ ፊት ሁሉም ሰው እኩል ነው። ሁሉም አካል እኩል ነው። የከሰሱት አካላት እሱን ለከሰሱበት ነገር ማስረጃ አምጥቶ ያንን ማስረጃ በፍርድ ቤት ተቀባይነት ያለው አንቀጽ የሚያስጠቅስ ማስረጃ አምጥተው እሱን መሞገት የነሱ ኃላፊነት ነው የሚሆነው። እኛ እዚህ ጋር መተን ለነሱ መረጃ አንሰጣቸውም። ምንም መረጃ ስለሌለ ማለት ነው ያንን የሚያደርግ። የኛ ነገር ምንድን ነው የሚሆነው? አንደኛ የሞራል ድጋፍ ነው የምንሰጠው። ምንድነው የሞራል ድጋፍ የምንሰጠው? በክርስቶስ ኢየሱስ እግዚአብሔርን እያገለገለ ያለ የወንጌል አገልጋይ ስለሆነ ወንድማችን ያቀረበው ነገር አንድም ኢንቴንሽናሊ ቤተክርስቲያኒቱን ለማፍረስ በውሸት የተነሳበት ነገር ስለሌለ አንቲል እነሱ ያንን ሞቲቭ ፕሩቭ ማድረግ የሚችሉበት ዶክመንት እስካላቀረቡ፣ ኤቪደንስ እስካላቀረቡ ድረስ ወንድማችንን ከጎንህ ነው ያለ ነው። በወንጌል ምክንያት ሊደርስብህ በሚችለው ነገር ሁሉ እኛም ተከሳሾች ነን ነው የምንለው። በወንጌል ምክንያት ላነሳቸው ጥያቄዎች ኤቪደንስ ጠቅሶ ላቀረበው ነገር በሙሉ እኛ ከጎን ነው ያለ ነው። አንተ ብቻ ሳይሆን የምትከሰሰው እኛም ነን የምንከሰሰው ነው የምንለው። ይሄ ማለት ምን ማለት ነው? በወሬ ብቻ አይደለም እንደዚህ ኦኬ በቃ ጸልይልሃለሁ እኔ እኮ ኖ፣ እንደዛ ብቻ አይደለም። ጠበቃ መቅጠር ካስፈለገ ሁላችንም ነው፣ የሁላችንም ክስ ስለሆነ ቴንክ ዩ ዶክተር ቴንክ ዩ። ያ በቃ የሁላችንም ክስ ነው። ሁላችንም ነው ፍርድ ቤት የምንቀርበው። በእስር ጊዜ ይሄ ሰውዬ ሰረቀ ተብሎ ቢሆን ኦኬ፣ ሰርቋል የሚል ኤቪደንስ ካቀረቡ የእሱ ችግር ነው፣ የኛ ችግር አይደለም። እንደዚህ አድርጋ የእሱ ችግር ነው፣ የኛ ችግር። አሁን ግን ወንጌልን ስትሰብክ ቤተክርስቲያኒቱን በዚህ ከሳታል፣ በዚህ ብልሃታል። ባይዘወይ በግርድፍ የሚቀርብ ክስ የለም፣ ስፔሲፊክ ክስ መሆን አለበት። ስለዚህ ያንን ክስ ሲያቀርቡ ታምረ ማርያም ላይ ጠቅሶ የተናገረው ነገር ካለ እንግዲህ የፍርድ ሂደቱን እኛ እዚህ ጋር አምጥተን አናንበጫርቀው። የሚመልሰውን አንደኛ እሱ ያውቃል፣ ሁለተኛ ደግሞ የእሱን ኬዝ ይዞ የሚቀርብ ጠበቃ ያለ። በጣም በጣም ቀላል የሆነ ኬዝ እንደ እንትን ነው ይሄ። ስለዚህ አንደኛ ይሄ ሀገር ይኸውላችሁ፣ ይሄ ሀገር የጋራ ሀገር ነው። ኦኬ፣ ይሄ ሀገር የጋራ ሀገር ነው። የሁላችንም ወላጆች የሞቱበት ሀገር፣ ዋጋ የከፈሉበት ሀገር ነው። ሀገሬ ብሎ አንዳንዱ የኔ ሀገር ብሎ የሚፈነጥዘው ሰውዬ ምናልባት የሱ አሁን ነው እንግዲህ አልናገር እዛ ላይ። እኔን ግን ማንም ሰው ሊሰጠኝ የሚችለው የትውልድ ሀገር የለኝም። የትውልድ ሀገሬ ኢትዮጵያ። እኔ በዜግነት አሁን አሜሪካዊ ነኝ፣ በትውልድ ደግሞ ኢትዮጵያዊ ነኝ። የትውልድ ሀገሬን ኢትዮጵያን የሰጠኝ ማንም ኦርቶዶክሳዊ የለም። የትውልድ ሀገሬን የሰጠኝ ኦኬ፣ ያንን ሀገር ያቆየልኝ የኔ አባት ሞቶ ነው። እኔን ያለ አባት ያስቀረኝ አባት ሞቶልኝ ነው። ስለዚህ ማንም ኢትዮጵያዊነትን በኦርቶዶክሳዊነት ውስጥ ደብቆ ማስቀመጥ አይችልም። ይህንን እኔ የትም ቦታ ላይ የምከራከረው ነገር ነው። የጋራ ሀገር ነው ያለን እኛ። አውት ኦፍ ሪስፔክት ኢትዮጵያ ትልቅ ነች፣ ኢትዮጵያ እንትን ኦርቶዶክስ ሀገር ነች ኢትዮጵያ ምናምን የምንለው ከታሪክ አንጻር ካላት ቦታ ተነስተን ሪስፔክትፉል ለመሆን ነው። ኢትዮጵያ ኦርቶዶክስ ኢትዮጵያ ሀገር ነች ምናምን ሲባል
ወንጌላውያን ደግሞ መጤዎች ናቸው ደግሞ ወይ ደግሞ የዌስተርኑ ተላላኪዎች ናቸው የሚል መለጠፊያ ካስቀምጡ የዛን ጊዜ ኦርቶዶክስ ሃይማኖት ነች ብቻ ብለን ቁጭ እንላለን። እንደዛ አይነት እንትን ውስጥ መገባት የለበትም። ኦኬ። ስለዚህ ትዝታው ላይ ሲሪየስ የሆነ ክስ ቀርቦ የክስ እንትኑን ፍርድ ቤት ደግሞ ባይዘው ፍርድ ቤት አይቶ ክሱን አይ ይሄ ሜሪት የሌለው ክስ ነው ብሎ ላይጠራውም ይችላል። ግን አይ መልስ መስጠት አለበት ብሎ የሚል ከሆነና ወደዛ ደረጃ ከተደረሰ ጠበቃ ሲቆም ትዜ ከኪሱ 10 ሳንቲም ማውጣት የለበትም። መጀመሪያ ማድረግ ያለብን ሁላችንም የሚመቸንን የጋራ ጊዜ መርጠን በአንድ ላይ በሺዎች የምንቆጠር የወንጌል አማኞች እዚህ ሶሻል ሚዲያ ላይ ያለን ተሰብስበን በአንድ ላይ ነው የምንቀጥረው። ጠበቃ ቴንኪው ዶክተር። በአንድ ላይ ነው። እሺ ሌላስ ምን እናድርግ? እርም እየሰጣለሁ። ሌላስ ምን እናድርግ? እንድሰጠኝ አይደለም አንተው ቀጥል። በጣም ደስ ስላለኝ ነው በልቤ ያለውን ስለ እየተናገርክ ስላለ ባገኘውም ልናገረው ያለውን ነገር እየተናገርክ ያለው ቀጥል አንተ። እሺ እኔና ኤርሚያ አልተደዋወልንም ዛሬ። እንግዲህ በፍጹም አንድ አይነት ነገር ነው እያወራን ያለ ነው። ኦኬ። ሁለተኛስ እኛ ወንጌል አማኞች የፕሮቴስታንቲዝም እንዲጠፋ ነው የምፈልገው ብሎ ያለውን አክሊሉ የሚባለውን ወንድማችንን አንከሰው። የፈለገ ነገር ቢያደርግ እኛ የምናመልከውን ኢየሱስን ሌላ ኢየሱስ ነው ወይ አጋንንት ነው የምታመልኩት ብሎ መዝሙራቸውን አታዳምጡ። የእነሱ ኢየሱስ የመጽሐፍ ቅዱስ ኢየሱስ አይደለም ብሎ 1000 ዓመት እዚህ ጋር ቢደነፋ አንድም ኦርቶዶክሳዊ አንከስም። እንደበል የከሰስክ ቀን እኔ የዛን ጊዜ እኔ እንደዚህ አይነት ወንጌላዊ አይደለሁም ብዬ እናገራለሁ። ሁለት በሉ። ወንድማችን ማን ነው ያኛው ደግሞ በ10 ዓመት ይጠፋል ያለው? ኤርሚዬ ማን ነበረ? በ10 ዓመት ይጠፋል ያለው ኢዮብ ዘሚካኤል 10 ዓመቱን ወደ 2 ዓመት ቢያወርደው ሌላ ስም ጨምሮ ቢል አንከስም። በቃ አንከስ ማለት አንከስም። በቃ ቢሰድቡን 666 ቢሉን 667 ቢሉን እነ ጋዲስ አመተው ማን ነው ማርቲን ሉተር አጋንንት አለበት ነው ያሉት። ምንድን ነው ያሉት? ሽንት ቤት ቁጭ ብሎ ነው ያሉት። የፈለጉትን ቢሉ አንከስም። በቃ አንከሳቸው። የፈለጉትን ተሰብስበው ቢሉ ስማችንን ቢያጠፉ የድመት ስጋ ይበላሉ ቢሉን ያንን ያደርጋሉ ቢሉን አንከስም። ለምን? የከሰስን ቀን የክብር መንፈስ በእኛ ላይ አይሆንምና። በቃ እኔ ገብቷችኋል ወዳጆቼ? አንከስም። በቃ እኔ አሁን ዶክተር የማንከስበት ሆነ ሰው እንትን ሲል እሱም በሕግ ትሄድበታለህ። ወሮ በላ ስለሆነ ስለ ወንጌል ካልሆነ ስለ ወንጌል ግን ተብሎ ሻውልን ስሜን ቢያጠፉት ስሜን ቢያሹት የፈለጉትን ነገር ቢሉ ስቄ ነው ማልፈው። መንፈስ ቅዱስ በእኔ ላይ ስለሚሆን ሚውት አደረገውና በልሳኔ እጸልያለሁ። የሆነ መንፈስ በቃ የእግዚአብሔር መንፈስ በእኔ ላይ ስለሚመጣ ይህንን ስናገር የሆነ ለፖለቲካ ለአንጀባ ለምናምን ብሎ የሚመስላችሁ ሰዎች ካላችሁ በጣም ተሳስታችኋል። ትንሽ ሲያደርጉን ትልቅ የሚያደርግ የእግዚአብሔር መንፈስ በእኛ ላይ ስላለ፣ ስለዚህ አሁን ትዜ የተከሰሰ ምናምን ብሎ የሚጫጫ ቤንቴ ያለ ምናምን ከመሰላችሁ በጣም ተሳስታችኋል። ምንም የሚያንጫጫ ነገር የለም። ደስ ነው የሚለን። በቃ ደምራችሁ እኔ እንዳውም ድሮ የሚባለው ልንገራችሁ። አንድ ሰው ታስሮ ሲገረፍ ወይ አንድ ሰው ታስሮ እንትን ሲባል ካዩ
ሌላ ክርስቲያኖች ይገቡና ይጸልያሉ። ጌታ ሆይ እኔ ምን አድርጌ ነው ያልታሰርኩት ብለው። ኦፖርቹኒቲ በፊታችን አለ። ምን የሚባል አለ በአሜሪካ በኢትዮጵያ አንድ አይነት ነገር ነው የሚኖረው። አንድ ሰው ሲከሰስ ዲስከቨሪ የሚባል አለ። አንድ ሰው ከሰሰ ማለት እዛ ጋር ቁጭ ብሎ ያጨበጭባል ማለት አይደለም። ዶክመንት አምጣ ይባላል። ኦኬ ተአምረ ማርያም ላይ እንደዚህ እንደዚህ ተብሎ ተጽፏል ካለ የምትከሰው ምን ብላ ነው ኦርቶዶክስ መሰላችሁ? ያልተጻፈ አነበበ ብላ ነው። የተጻፈ ካነበበ የተጻፈውን ያመጣል። የተጻፈ ካላነበበ ስህተቱ ይሰጠውና ያ ነገር ያመጣውን ዳሜጅ ደግሞ ይናገራል። ይሰማል? ድምጼ የተቆራረጠ ወዳጆች አለው? ትሰማለህ ዶክተር? ትሰማለህ? እሺ። ስለዚህ አሁን በቃ እንሰማለና በጣም በቃ ያሰበ እንትን ማለት በደንብ በተደራጀ መንገድ ጽሁፍ መጻፍ ይጀምራል። እነ ኤርሚም እስከዛሬ ድረስ በንግግር የሚያደርጉትን በጽሁፍ አድርገው እነ ትዜም እስከዛሬ ድረስ እንዳውም ያለውን በኦዲዮ ያለውን በጽሁፍ እንዳውም ያቀርቡልናል። እንዳውም መጽሐፍ ይጻፋል፣ በደንብ የተጠናከረ መጽሐፍ ይጻፋል። ስለዚህ ጴንጤዎች እንኳን ደስ አለን። ለዛውም እዚህ ደርሶ ወንድሜ ትዜ በዚህ ደረጃ ከተከሰሰልን እንኳን ደስ አለን። እንኳንስ በዚህ ዘመን ማለት ነው እንኳንስ በዚህ ዘመን የጋራ አገር ማለት እንደው በሃይማኖት ደረጃ የጋራ አገር አለን ብለን በምንልበት ዘመን ቀርቶ እነ ፓስተር ጻድቁ እኮ በአፄ ኃይለሥላሴ በመንግስቱ ኃይለማርያም ጊዜም እኮ ተከሰው እስር ቤት ገብተዋል። እና እንትን አንበል፣ ይሄ ሪያክሽናችን ፍርክስክስ ያለ አይሁን። ምንድነው የምናደርገው? በፕሮፋይላችንን በሙሉ የትዜን እናደርገዋለን። በየፔጃችን ላይ የትዜን እንትን መዝሙሩ ሊሆን ይችላል፣ ስብከቱ ሊሆን ይችላል፣ ፒክቸሩ ሊሆን ይችላል። እንደ ሰደድ እሳት እናበዛዋለን። ስለ ትዜ ስናወራ ግን ስለ ኢየሱስ እናወራ። ይሄንን ሰው ይህንን በኢትዮጵያ ኦርቶዶክስ ቤተክርስቲያን አንገቱን ደፍቶ ቢቆይ ቀሲስ ሳይሆን ይህን ሰዓት ወደ ጵጵስና ደረጃ ሊያመጣ የሚችል እንትን ያለውን ሰው ድምፅ ያለው መስበክ የሚችል ሰው ሁሉ ነገር እያለው ኢየሱስን ባያገኝ ምን ሲያደርግ ነው ወዳጆች እኛን የሚቀላቀሉ? ስለዚህ ደስ እያለን የክብር መንፈስ በእኛ ላይ እንደሚመጣ እያወቅን ይህን ኦፖርቹኒቲ እንጠቀምበት ለማለት ነው። ረዘም አድርጌዋለሁ። ጌታ ኢየሱስ ይባርካችሁ። ተባረክ ዶክተርዬ፣ ጸጋ ይብዛልህ። እውነት ነው ወገኖች፣ ይሄንን በልቤ ያለው ነው ዶክተርዬ የተናገረው። ቅድም እንዳልኳችሁ ብዙ አንቆይም ብያለሁን። በኋላ በእርግጠኝነት የምነግራችሁ በዚህ ጉዳይ ላይ በጣም በሰፊ እንገባበታለን። ኢትዮጵያ ሊነጋ ሲል ማለት ነው ዶክተርዬ ጋር አይ ቲንክ በዛን ሰዓት ላይ ይችል ይሆናል። እነመነን አሜሪካ ሀገር ያሉት ዳግዬም ስራ ላይ ካልሆነ በስተቀር ሜርሲ ላይችሉ ይሆናል። ግን በዛ ሰዓት ላይ እንገባበታለን በደንብ አድርገን ማለት ነው። ግን ዶክተር የተናገረውን ነገር በጣም ይሰመርበት። በልቤ ያለውን ነው፣ አልተመካከርንም። ይሰመርበት። አንደኛ አብረውኑ ነው የምንቆመው ከትዜ ጋር ማለት ነው። እፎይ እስልምና ሃይማኖት ላይ የተጻፈን ስላነበበ ይከሰስ፣ ይገደል፣ ቦርደር ዝጉ፣ በኤርፖርት እንዳይወጣ፣ በኬንያ እንዳይወጣ፣ በሱዳን እንዳይወጣ እያሉ ብለው ሲሉ እኛ ህሊና ስላለን አብረናቸው ቆመናል። እነሱ ያመሰግኑናል ብለን አይደለም። ኦኬ። እነሱ ቤት ግን የተጻፈ ሲነበብ የተጻፈ ነውራቸው ማለት ነው፣ የተጻፈ ጉዳቸው ማለት ነው። በዚህ በጣም ተሳስተዋል። የማንም ወገብ አይፈታም። ማንም ይህንን ነገር ከዚህ በኋላ በቃ አልናገርም እንደዚህ ማክስ ካለ ይቅርብኝ ምናምን ነገር ብሎ የማንም ፊት አይዞርም። በያው ጌታ ፊት መነግራችሁ ማለት ነው። ምክንያቱም እነሱ ጽፈውበት ይህንን ምስኪንና የዋህ ህዝብ መጽሐፍ ቅዱስን የማያነብ አንብቦም የማያውቅ ለማንበብም የማያነሳሱት የማይጋብዙት ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ፊቱን እንዳይዞር አንድ ቀን መክረውት ዘክረውት የማያውቁትን ህዝብ በእንደዚህ አይነት ትብታባን መጽሐፍቶች ተብትበው የያዙትን የእነሱኑ ትብታብ አውጥተን ስላነበብን ነውር ነው ከተባለ እዛ ቤት ስላደግን ያ ህዝብ የኛ ነው፣ ይመለከተናል። ኦኬ። በዛ ቤት ስላደግን ጓዳ ጎርጓዳው እናውቀዋለን። ኦኬ።
መጥቶ ኦርቶዶክስነትን ለእኛ ሊነግረን የሚችል ማንም የለም። ስለዚህ መጽሐፍ ቅዱስ ብሎ በሚለው መሰረት የእግዚአብሔር ቃል በሚያስተምረው መሰረት የትኛውንም አስተምሮት የትኛውንም መጽሐፍ እንመዝናለን። በእግዚአብሔር እውቀት ላይ ከፍ ያለውን የሰውን ሀሳብ እናፈርሳለን። ልክ እየፈረሰ እንዳለ ማለት ነው። ቀደም እህትየው እንዳለችው የሊቃውንት ጉባኤ ስብሰባ ሁሉ ብለው እስኪጠሩ ድረስ አሁን በአመት 2 ጊዜ ውሳኔ ተወስኗል። ያ የዝክረ ኒቅያ ስብሰባ እንዲደረግ። ምክንያቱም ራሳቸው እንደተናገሩት ህዝባችን በገፍ እየሄደብን ነው ብለዋል። የግንቦት ርክበ ካህናት ስብሰባ ላይ ነው የዛሬ 2 ዓመት ነው የዛሬ 1 ዓመት ነው ኦልሞስት 2 ዓመት ላይ ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ያሉት ማለት ነው። በባለፉት 5 እና 10 ዓመታቶች ውስጥ 10 ሚሊዮን ህዝብ ዋት አንተ 80 ሚሊዮን 90 ሚሊዮን 100 ሚሊዮን ኦርቶዶክስ ነው እያለ ዝም ብለህ ጉራህን ትቸረችራለህ። አዎ በምድሪቱ ላይ ካሉት ሃይማኖቶች በቁጥር በጣም ትልቅ ህዝብ እንደሆነ እናውቃለን። ኦኬ እናውቃለን። አሁን ህዝቡ ዘንድ መድረስ ያለበት ነገር በተለይ ሚዲያ ገጠር አካባቢ ላይ ሚዲያን የማይጠቀሙ ሰዎች ጋር ካልሆነ በስተቀር ከተማ ውስጥ ያሉ የገጠር ከተሞች በባሌ፣ በአርሲ፣ በሐረር፣ በሲዳሞ በሚባል በወላይታ፣ በከምባታ፣ በየትኛውም በወለጋ፣ በትግራይ፣ በጎንደር፣ በጎጃም፣ በሰሜን ሸዋ፣ በወሎ በየትኛውም አቅጣጫ ላይ አልፎም ኤርትራ ውስጥ ሁሉ ጭምር እንኳን ሳይቀር ኢንተርኔት አክሰስ ያገኙ ሰዎች እየሰሙት ነው። ይሄንን ማለት ነው። እርስ በርስ እየተነጋገረ ነው። በፓልቶክ ላይ እርስ በርስ እየተነጋገሩበት፣ ቴሌግራም ግሩፕ ላይ እርስ በርስ እየተነጋገሩበት ነው። መጽሐፍቶቹ የተሸከሙት ጉድ የቤተ ክርስቲያኒቱን የዘመናት እርቃኗን ነው ገልጠው ያሳዩት። እንኳንም ጻፏቸው። ያው አንድ መምህር እንኳን በእነዚህ መጽሐፍቶች ጉዳይ ገብቶ ፊት ለፊት ላይ ገብቶ ሲነጋገር አይታችሁ ታውቃላችሁ? የለም። ከሊቅ እስከ ደቂቅ እያንዳንዱ ነው የሚፈረጠጠው። ገና ስናሳያቸው ዲበኩሉ በሉት ዋቴቨር ማለት ማንም ደብተራ ፊት ለፊታችን አይቆምም። ማንም የቴዎሎጂ መምህራን ዶክተሮች ናቸው የተባሉት አሁን ይኸው ሰሞኑን ከመኖር መሞት ይሻላል እያለ የሚጽፍ የነበረው መጋቢ ላይ መራ አሸብር በለው አንዳቸውም ገብቶ ነበር እኛው ጋር ከኔና ከሜሎስ ጋር የዛሬ 2 ዓመት ነው ምናምን አካባቢ ላይ ቲክቶክ ላይ ገብቶ ሲያወራ ነበር። ጠይቀኑ መልስ የለው። መጨረሻ ላይ አምጣ መረጃ፣ መጽሐፍ ቅዱሳዊ መረጃ አንጣ ከአባቶች ብለን ስንለው አይ ፍትሐ ነገሥት ላይ ነው ያለው አለ። በፍትሐ ነገሥት ላይ ነው ታቦት ተብሎ የተሰየመው እንጂ የመጽሐፍ ቅዱስ አይደለም አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንጩ የኦርቶዶክስ ቤተክርስቲያን ታቦት ምንጩ ፍትሐ ነገሥት እንጂ መጽሐፍ ቅዱስ አይደለም፣ አባቶች አይደሉም። አባቶችና መጽሐፍ ቅዱስ ካልሆነ በቃ ከሰሩ ማለት ነው። ዳር ትይዛለህ። ፍትሐ ነገሥት ብለህ ህዝብን አሁን አታጭበረብርም፣ አታምታታም ማለት ነው። ክብረ ነገሥት ብለህ አታምታታም ማለት ነው። ሁለቱም መጽሐፍ እጄ ላይ ያለ ያንንም ታትርጓሜ ትፈልግ ፍትሐ ነገሥት መጽሐፍቶቻችሁ ከብራናዎች ውጪ እያንዳንዳቸው እጃችን ላይ ያሉ ከስንክሳር እስከ ኤኮሳት መጽሐፍት ማለት ነው። ባዕድ አይደለንም ለመጽሐፍቶቹ፣ ቋንቋቸውን እናውቃቸዋለን። የዛችሁ ቤተክርስቲያን አገልጋዮች የነበርን ሰዎች ነን። እንዳንተ ቅዳሴ ጸበል አይደለም ጠጥተን የምንመለሰው። እኛ ነበር ቅዳሴ ጸበል የምንሰጥህ። እኔ ነበርኩ ደሙን የምሰጥህ። ትዜ ነበር ቄስ ስለሆነ ስጋውን የሚሰጥህ። እኔ እና እሱ አብረን ተገናኝተን የበድቁና እሱ በቅስና አብረን ባንቀድስም እሱ ቄስ ነበር። አህዱ አብ ቅዱስ ብሎ የሚቀድስ ዘማሪ ብቻ አልነበረም። ዳርያስ መታሁን ኦርቶዶክስነትን ለእኔ ልታብራራልኝ ስትፈልግ ጫትህን ተፍተህ መጠህ ለትዝታው ልታብራራልን ስትፈልግ ነው እኔ ሳቄ የሚመጣው ማለት ነው። አገልጋዮቹ ለምን ገብተው አይናገሩም? ምዕመናን ጨጓራችሁ ከሚላጥ ለምን አገልጋዮቻችሁ አይገቡም? ጥያቄ አልፈጠረባችሁም? በእነዚህ ሁሉ ዓመታቶች ውስጥ በፌስቡክ በሶሻል ሚዲያ ማለት ነው፣ በዩቲዩብ በቲክታክ በማህበራዊ ድረገጽ ይሄን ሁሉ ኢንቫይት ስናደርግ ጥሪ ስናደርግ እየሰሙ እነዘበነ እየሰሙ ጥሪ አድርጌለት ሰሜን ጠርቶ አልነጋገርም ነው ያለው። ሰሜን ጠርቶ ተጠይቆ ለምን አትነጋገርም ተብሎ ሲባል ሃይማኖትን ትኖርበታለህ እንጂ አትከራከርበትም ነው ብሎ ያለው። ለምን አይከራከርም? አቅም አለኝ ብሎ ካለ ወጥቶ በቤተክርስቲያኒቱ ትምህርት ላይ ማለት ነው።
እነ ምረታብ ስሙን ጠርቼ በወንድሙ ኤርሚያስ በሚባል ወንድም በኩል የሱ ወንድም ማለት ነው ጥሪ ደርሶት ጽሁፍ በስራ ጽፈለት አልተሳሳትንም ብሎ በሚለው የ12 ነው 15 ክፍል ስለ ታቦት ባስተማረው ላይ ለምን ቀርቦ አይነጋገርም ከኔ ጋር? አሜሪካ ሀገር ላይ ነው ያለው እንዴ። ክርስትናው እኮ እስልምናው እነ ማናቸው የእስላሙ ሰውዬ ማን ነው ይሄ ክርስትናን ቻሌንጅ አደርጋለሁ ብሎ የሚለው እና የአህመድ ዲዳትን መጽሐፍት ያነበቡ እኮ ፊት ለፊት ላይ እኮ ቀርበው እየተነጋገሩ ነው። ውጡና ተነጋገሩ እንጂ ውጡና ተነጋገሩ። ምረተአብ ናውጣና ተነጋገር ከኛ ጋር። መምህር ዘበነ ናውጣና ተነጋገር። በቤተክርስቲያኒቱ መጽሐፍቶች በቅዳሴ በጾመ ድጓ በመጽሐፈ ዚቅ በየትኛውም የዜማ ሚሁን እንደዚሁም ሃይማኖት አበው ገድላት ድርሳናት ተአምራት የእናንተ መጽሐፍቶች ናቸው። ንውጡና ተነጋገሩ። እነ ቀሲስ ተስፋዬ መቆያ እነ መምህር አቡኑ እንኳን 2 ጊዜ መጥቷል እኔ ፔጅ ላይ መጨረሻ አትስሙት ብሎ ምናምን ነገር ብሎ ነው። አሁን ከዛ በኋላ አይቸውም አላውቅም። በራሳቸው መጽሐፍ ስንጠይቀው ይሄን መጽሐፍ ቅዱስ አላምንም ነው ያለው መምህር አቡኑ። ይኸው አሜሪካ ነው ያለው። ይሄን መጽሐፍ ቅዱስ አላምንም ነው እኔ አልቀበልም ነው ያለው። ይሄን አዲሱ የወጣውን 80 ያዱ አልቀበልም ነው ያለው። ይኸው ስማችሁን እየጠራው ማለት ነው። ታውቃላችሁ፣ ያውቃሉ። ለምን ከትዝታው ጋር አታወሩ? ለምን ከኔ ጋር አታወሩ? ለምን ከመርጌታ ጽጌ ጋር አታወሩ? ለምን ከነ ሜሎስ ጋር አታወሩ? ለምን ከነ ቀሲስ ጋር እዚህ አታወሩ? ከነ ቆሞስ ጋር ለምን አታወሩ? ለምን ከነ መርጌታ ጋር አታወሩ? ታውቃላችሁ አቅማችሁን። በተገኛችሁበት ሜዳ በዝረራ እንደምትጣሉ ታውቃላችሁ። በሚስቶቻችሁ አካውንት በሌላ አካውንት ገብታችሁ ትሰማላችሁ። እዚያውን 700 ሰው ነው የሚሰማው። ይሄኔ በትንሹ ቢያንስ በትንሹ 300 ሰው ከውጭ ሆኖ ይሰማል። ውሸት ከሆንን ውሸታሞች ከሆንን የቀሲስ ትዝታው የዘማሪ ትዝታው ቅስናና ዘማሪነት ውሸት ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብላችሁ ካላችሁ ቅረቡና አሳፍሩት። ኤርሚያስ አበበ አያቃትም ውሸቱን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልኩት ብሎ ካለ ቅረቡና አሳፍሩን። በእውቀት ቅረቡና አሳፍሩ። አዎ የለየልን ጴንጤዎች ነን። ቀድሞ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ክህነት ያለን ቅብአ ሜሮን እኛም ላይ የፈሰሰ የምንቀድስ ክህነት ያለን ሰዎች ነበር። መጽሐፍቶቻችሁን እናቃቸዋለን። ቅረቡና ሞግቱ። ቅረቡና ሞግቱ። በቃ ዘላለም በጴንጤ ላይ እየተዋሸ ነው መቀጠል የምንፈልገው ብላችሁ የምትሉ ከሆነ አይ አሁን ከመቅደሱ እስከ ሊቃውንቱ ከላይ እስከ ፓትርያርኩ እስከ ሊቃውንት ጉባኤ እስከ ቅዱስ ሲኖዶስ እስከሚባል ድረስ ጴንጤ ማለት ምን አይነት ህዝብ እንደሆነ ምን አይነት ትምህርት እንደሚያስተምሩ ምን አይነት አቋም እንዳለን ድካማችንንም ብርታታችንንም ጠንቅቀው ያውቃሉ። ከላይ ጀምረው ያሉት ያውቃሉ። የጦጣን ልጅ በዛፍ የመናፍቃንን ልጅ በመጽሐፍ የሚችለው የለም እያሉ አይደል ሲሉ ነው የነበረው። ምን ማለት ነው? መናፍቃን ማለት ጴንጤው ነው። የመናፍቃንን ልጅ እሺ፣ ጴንጤውን በመጽሐፍ ቅዱስ እውቀት አትችላቸውም ነው። ለምን? አንባቢ ነው ጴንጤው። ቢያንስ እንኳን በዚህ ነገር እንኳን ትንሽ እንደው ተናዳችሁ ጴንጤው መጽሐፍ ቅዱስን አንብቦ ግራ ሲያጋባህ አንተ ቁጭ ብለህ ዛሬ አጤራራ ያወዳይ ጫት ከሐረር ይመጣልሃል፣ ከጅማ ይገባልሃል፣ ገለምሶ ይባላል፣ ወልቂጤ ምናምን ነገር ይሻላል። ምን እየተባለ ማለት ነው? ጴንጤው መጽሐፍ ቅዱስን ቁጭ ብሎ አንብቦ መጥተው ሲጠይቁ መጽሐፍ ቅዱስ አውጡልኝ ትላለህ። ምንም አይሰማም። አንተ ኦርቶዶክስ ወንድሜ ደግሞ ትመጣና መጽሐፍ ቅዱስን እኛ ነን የሰጠናችሁ ብለህ ትለናለህ። ኦኬ ችግር የለውም። መጽሐፍ ቅዱስን እግዚአብሔር ነው የሰጠን፣ ኦርቶዶክስ አልሰጠችንም። ግን በትርጉም ስራ ላይ ከሆነ እውነት ነው። አንበሳውን ድርሻ ትወጣለች። እግዚአብሔር አምላክ ይባርካት። እኛ ህሊና ስላለን እንዲህ ነው የምንለው። ስለዚህ ኦኬ ኦርቶዶክስ እሺ መጽሐፍ ቅዱስን ትስጠን፣ በቃ በደምሳሳውን የያዝላችሁ። ኦርቶዶክስ መጽሐፍ ቅዱስን ሰጠችን። ኦርቶዶክሳውያኑ መጽሐፍ ቅዱስን አላነበቡትም። ጴንጤው አንብቦ ዳነበት። እንዴት ያሳዝናል! እንዴት ያሳፍራል! የመጽሐፉ ባለቤት የተባሉ አይሁዳውያን ሲጀምር ኦርቶዶክስ የቱ ጋር ነው የመጽሐፍ ቅዱስ ባለቤት የሆነችው?
እሷ ብቻ የመጽሐፍ ቅዱስ ባለቤት፣ ጴንጤ የማይመለከተው ካቶሊክ የማይመለከተው ኦርቶዶክስ ሁሉ ነገር ጠፍጥፋ እንደሰጠች አድርጋችሁ የምታወሩት ነገር ማነህ ወንድምዬ? እያለፍክ ትላለች እህቴ መነን እያለፍክ ሎክ እሺ ኦርቶዶክስም ተስተ እግዚአብሔር ለአይሁድ ሕዝብ የመጽሐፉ ባለቤት እነሱ ናቸው። የእግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልኩ መጽሐፍ ምዕራፍ 3 ላይ የነቢያት ልጆች ናዝራውያን ከእነሱ መካከል የወጡ እነዚህ ሁሉ የብሉይ ኪዳንና የአዲስ ኪዳን ነቢያትና ሐዋርያት የእነሱ ልጆች የሆኑ ትልቁ ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የእነሱ ልጅ የሆነ የእስራኤላውያኑ መጽሐፉ ተሰጣቸው፣ አላነበቡትም። ስለዚህ ሊተላለፉት የማይችሉትን ተላለፉት። የመጽሐፉ ባለቤት እስራኤል የምትባል ምድር ናት እንጂ ኦርቶዶክስ የምትባል ኦርቶዶክስ ሃይማኖት አይደለችም። የመጽሐፍ ቅዱስ ባለቤት እስራኤል የምትባል አገርና ሕዝብ እንጂ ጴንጤ የሚባል ሃይማኖት አይደለም። የመጽሐፉ ባለቤት የመጀመሪያው በእነሱ ልጆች በራሳቸው ልጆች ኢሳይያስ እንትን ጎጃሜ ይመስልሃል እንዴ? ኤርሚያስ እንትን የባሌ ኦሮሞ የሚመስለው ሰው አለ ይመስለኛል እዚህ አካባቢ። እንደዛ ነው የሚሰማችሁ? ሕዝቅኤል ከአድዋ ከሽሬ እንደ ስላሴ የተወለደ ይመስላል። በሙሉ አይሁዳውያን ናቸው። በሙሉ አይሁዳውያን ናቸው። በእነዚህ አባቶችና በሌሎች አባቶች የተነገረ ስለ መሲሁ መምጣት አልሰሙም። በቅዱሳት ሐዋርያት ተሰበከ፣ አልሰሙም። ገፉት፣ የሕይወትን ራስ ገደሉት ይላል። ስለዚህ እስራኤል ለ1900 ዓመት የደረሰባቸውን ታውቃላችሁ። ገና 77 ዓመታቸው ነው። የመጽሐፉ ባለቤት ናቸው ይላል መጽሐፍ ቅዱስ። የእግዚአብሔር ቃል አደራ ተሰጧቸው ይላል። መጽሐፉ ከኢየሩሳሌም ጀምሮ ሲሰራጭ ነው ለዓለም ሁሉ ሲሰራጭ ኦርቶዶክስም ጴንጤምና ካቶሊክም እጅ ላይ የደረሰው እንጂ ኦርቶዶክስ ጠፍጥፋ ከሆነ ነገር የሰራችው ነገር አድርገህ እዚህ መተህ ጉራህን አቸርችርብን። ብራዘር ብትሰጠንስ ኦርቶዶክስ ብትሰጠን ምን ጠቀመ? ኦርቶዶክስ ሰጣን። አንተ እኮ ኦርቶዶክሳዊ ወንድሜ መጽሐፍ ቅዱስ አንድ ቀን አንብበህ አታውቅም። አንብብ ተብለህ ስትባል ልክ እንደምትወልድ እርጉዝ ከብት ወይ እርጉዝ ሴት ትንቆራጠጣለህ። ትዕግስት የለህም። ሰይጣን ደግሞ አይፈልግም። እሱን መጽሐፍ ካነበብከው የዘመናት ጉዱ እንደሚገለጥ ያውቃል። ሰይጣን እንዴት እንደተሸነፈ ጌታ ኢየሱስ አሸናፊው እንዴት እንዳሸነፈው በወደደን በእርሱ ደግሞ እንዴት እኛም ደግሞ እንደምናሸንፈው በስሙ ብታምን ንስሐና የኃጢአት ይቅርታን እንደሚሰጥህ ጌታ በቅዱስ ቃሉ የተጻፈው ፍንትው ብሎ ተጽፏል። አሜሪካ ሀገር ነው ያለው። ብሉይና አዲስ ኪዳንን አንድ ቀን አንብበው አታውቅም። ስራ ትሰራለህ 8 ሰዓት ወይ የተወሰነ ሰዓት፣ ከዛ ትመጣለህ እንደ አፋር ጎረምሳ መፋቂያህን ባቲዝም በኮልጌት ድድህ እስኪደማ ድረስ ጥርስን ትቦርሻለህ። ጅንስን ቀይረ ትወጣና ስታርባክስ ነው ቁጭ ምትለው። ከዛ ወሬ ቅፈላ ማለት ነው። አማራ እንዲሆኑ ትግሬ በዛ ወጥቶ ኦሮሞ በዚህ ገብቶ ሀዲያ በማይመለከተው እኔ ደግሞ የአፋሮቹ ጉዳይ ምናምን ነገር እያልክ አገራችን ነው ህዝባችን ነው እውነት ነው፣ ምንም ጥርጥር የለው። ህይወት በማይሆን ነገር ላይ ቁጭ ብለህ ወሬ ስታወራ ትውላለህ። ጴንጤዎስ ከስራ ይወጣልሃል። እውነቱን እንገር ኦርቶዶክሳዊ ወንድሜ፣ እንድትናደዱ ማለት ነው። እንድትናደዱ ተናደ ቢያንስ መጽሐፍ ቅዱስን እስቲ አንሳ። የኔ ታላቅ ወንድሜ እንዳለው ማለት ነው። እኔ አንተን አፍን ለማስያዝ አለኝ ዶክተር ያኔ ታላቅ ወንድሜ፣ እኔ አንተን አፍን ለማስያዝ መጽሐፍ ቅዱስ አነባለሁ። ያንተን አፍ ለማስያዝ እንዲማ ጣጣታም ሆነብህ ምንም እኮ ልትያዘው አልቻልክም አለኝ። አጎቶቼ ካህናቱ ፊት በሙሉ አብሬያቸው የቀደስኩት ፊት ቀርቤ ጥያቄ ስጠይቃቸው እነሱ ለሚጠይቁኝ ጥያቄ ጌታ መንፈስ ቅዱስ ስሙ ይባረክ መልሱን ከች 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 እነሱ ስጠይቃቸው አንድ መልስ አጡ። የሞተው አጎቴ ነው። ምኑን ነው ያበሉህ ግን ልጄ አለኝ። ምንድን ነው ያበሉህ እነዚህ መናፍቃን የሚባሉ መሰል? ይሄው የምነግርህን ያበሉኝ አልኩት። ምንድን ነው ያበሉኝ ጴንጤዎቹ? መጽሐፍ ቅዱስ ቁጭ በልና አንብብ ብለው ማለት ነው። እና በጣም ተናዶ ቀበሌ 10 በወቅቱ ተከራይቶ የነበረበት እና አነባለሁ አለኝ። ኤርሚያስ እኔ ያንተን አፍ አለኝ። የእናቴ አባቴ ልጅ እሱ በተኛበት ማዕፀን ውስጥ የተኛው እሱ የጠባውን ጡት ጠብቼ ያደግኩኝ
ያንተን አፍ ለማዘጋት መዘጋት ስላለበት አነባለው መጽሐፍ ቅዱስ አለኝ። ኦኬ እኔ ገዝቼ እሰጥሃለሁ ካነበብኩ ያልኩት በእውነት ደስ ብሎኝ በአንድ አብየው ኦኬ አለ። ገዝቼ ሰጠሁት፣ አነበበው። መጽሐፉን ሲያነበው ጌታዬ ኢየሱስ ሕይወቱን አነበበለታ። እግዚአብሔር በሌሊት በህልም በራእይ ይናገራ እንዳለ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ ከዕለታት አንድ ቀን ሌሊት ላይ በኢትዮጵያ ሌሊት ላይ እዛው ኢትዮጵያ ያለሁ እኔ አዲስ አበባ ነበርኩ፣ እሱ ናዝሬት ነው። ስልክ ተደወለልኝ። ደጋግሞ ሲደውል ሳየው እሱ ነው። አነሳውለት። ይጠጣም ስለነበረ የሆነ ቦታ ላይ እንግዲህ ወንበዴዎች ወቅተውት ይሆናል ብዬ ማለት ነው። ስቅስቅ ብሎ ያለቅሳል። ምን ሆንክ ብዬ ስለው ህልም አየሁ፣ በህልም ውስጥ ደግሞ ድምፅ ሰማሁ አለ። ምን ሰማ ብዬ ስለው በተከበበ ከተማ የሚያስደንቅ ምሕረቱን የገለጠ በእኔ ላይ የገለጠ የሚል ድምፅ ሰማሁ። ልቤ ፈራ በጣም እና እንዲህ የሚል ቃል አለው ያለኝ። አዎ አለ አልኩት። ይህንን ህልም ከማለሙ በፊት እኔ አስቀድሜ እግዚአብሔር ያሳየኝን ነግሬው ነበር። ናዝሬት አውቶቡስ ተራ መካከል ላይ የበቀሉ ማለት የተተከሉ ችግኞች፣ ያኔ ችግኝ ነበሩ፣ አሁን ዛፎች ሆነዋል። እዛ የናዝሬት መናኸሪያው ማለት ነው። ወደ አዲስ አበባ ሊያሳፍረኝ ሲል እዛ ጋር ቆሜ ነገርኩትኝ። ጌታ ህልም አሳይቶኝ እንደሚመጣ እኔ እርግጠኛ ነበርኩኝና እግዚአብሔር አሳይቶኛል። እንደዚህ ከባድ ጎርፍ መጥቶ ሊወስድ ሲል እና ደግሞ በጣም ትልልቅ ድንጋዮች እኔም እሱም ላይ ይወረወራል። እኔ ከፊት ሮጣለሁ፣ እሱ ከኔን ተከትሎ ሄጄ እኔ የተከለልኩት ግዙፍ እንደዚህ አይነት ቋጥኝ፣ እኔ የገጠር ልጅ ነኝ፣ ትልልቅ ወንዞች ባሉበት ነው አርባ ውስጥ የተወለድኩት። በጣም ትልቅ ቋጥኝ፣ ትልቅ አለት፣ ተራራ የሚያክል አለት ስር ሄጄ እኔ ይገባለሁ። ወንድሜም ሮጦ መጥቶ ይገባል። የዛ በራእይ ውስጥ የማየው የማናቸውም የድንጋይ ውርዋሮ እኔንም ወንድሜንም አልመታንም። በሰላም አለቱ ስር ተደበቅ። ገባኝ ኢየሱሴ ወንድሜ ሊያድነው እንደሆነ ማለት ነው። አለቱ ምን ይሆን ምናም ነገር ብዬ አልልም። ቅዱስ ጳውሎስ ነግሮናል። ያ አለት ኢሳያስ ነግሮኛል። አየ ጴንጤዎች